የመጻፍ ሀገር ነን የመጻፍ የስልጣና ሀገር የህገ መንግስት ሀገር የሥርዓተ መንግስት ሀገር ነገር ግን የዲሞክራሲና የህገ መንግስታውነት ባህል ደግሞ አሁንም በጥያቄ ውስጥ ነው ያለው በመንግስት ላይ ራሱ ወጥ የሆነ የፌደራሊዝሙን በተመለከተ ወጥ አቋም አለመኖሩ አንድ ችግር ነው ብሎ መውሰድ ይቻላል በሌሎች ሀገሮች ፌደራል ስርዓቱን ራስን በራስ የማስተዳደር እድል ሌሎች መብቶች የሚሰጡት ግሩፕ ሪሌትድ የሆኑ መብቶች ብዙ ትግል ብዙ ደም ከተከፈለበት በኋላና ከተከፈለም የተወሰነ እየተሰጠ እሱን ይዘህ ተጨማሪ እየጠየቅ እየተሸራ ፒስ ሚል ቤዚስ ነው መብቱ ኢንሹር የሚደረገው ኢትዮጵያ ግን it's unique because it's generous ነው ሰው በእሳት ሲቃጠል ህዝብ ሲፈናቀል እነገለና ይወክልም ነው የሚባል So I don't know who is going to kill me now. ማን እንደሚገለኝ በፊት ህወሓት ሊገለኝ ይችላል እያልን ነበር ምንፈራው ናው ግን ማን ሊገለኝ እንደሚችል እንኳን አላቅም ገሎም የሚጠየቅ አካል የለም አጥፍቶም የሚጠየቅ አካል የለም የወሎ አፋር የትግራይ አፋር የሸዋ አፋር የሐረር አፋር ሲባል የነበረው አፋር ዛሬ የአፋር የራሱ ብሔር ኮርቶ ማንነቱን አረጋግጦ ቋንቋቸው ታሪካቸው ባህላቸው እየቆሩ ይገኛል ይሄ ደግሞ የፌደራል ስርዓት ትሩፋት ነው አንድ ኢትዮጵያዊ ሌላውን ኢትዮጵያዊ ሲያፈናቅል ሃይ የሚል መንግስት በሌለበት ኢህአዴግ አለው ካለ ህግ በላይነት የለም ህገ መንግስት አለን ወንጀለኛ ህግ አለን ፍትሐብሔር ህግ አለን ያን ህግ ካላስከበረ አገሪቱን እንዴት ነው እየመራ ያለው ቅማንት ያን ጊዜ የሻቢያ ተላላኪ የግንቦት ሰባት አባል እየተባሉ ነበር የሚገደሉት ልክ በህወሓትና በባዴን መሃል ያለው ነገር ሲላላ ደግሞ የህወሓት ተላላኪ ተባለ ስም እየለጠፉ ሰው መግደል የትም አያደርስም ይህ የውይይት መድረክ 28ኛውን የግንቦት 20 የድል ቀን ምክንያት በማድረግ በትግራይ ብዙሃን መገናኛ ኤጀንሲና በትግራይ ክልል መንግስት ኮሙኒኬሽን ቢሮ በጋራ የተዘጋጀ የውይይት መድረክ ነው የዛሬው የውይይት መድረክ በዋናነት ደግሞ ፌደራሊዝም በኢትዮጵያና የፌደራሊዝም ስርዓት እያጋጠመው ያለው ችግር ምንድነው የሚለውን ይህን የሚዳስስ ጥናታዊ ጽሁፍ ይቀርባል ቀጥሎ ደግሞ በኢትዮጵያ የፌደራሊዝም ስርዓት ባለፉት 27 አመታት ማለት ነው ያመጣው ማህበረ ኢኮኖሚያዊ ትሩፋቶች ምንድናቸው የሚለውም እንዲሁ ሌላኛው የሚዳሰስ ጥናታዊ ጽሁፍ ነው የሚሆነው ሌላኛው ደግሞ ለኢትዮጵያ የፌደራሊዝም ስርዓት ወይስ ሌላ አማራጭ አለ የሚለውን ደግሞ እንዲሁ የሚዳሰስ ነው የሚሆነው የዕለቱን ፕሮግራም እንዲከፍቱልን በአክብሮት ወደ መድረክ የምጋብዘው የትግራይ መንግስት ኮሙኒኬሽን ቢሮ ኃላፊና የትግራይ መገናኛ ብዙሃን ኤጀንሲ የቦርድ ሰብሳቢ ወይዘሮ ሊያ ካሳን ወደ መድረክ እጋብዛለሁ በክብር ሸኙልኝ ከሁሉም አስቀድሜ ግንቦት 20 የጽናትና የአይበገሬነትና የአሸናፊነት አርማ በሚል መሪ ሀሳብ የሚከበረውን የ28ኛው የድል ቀን ከተለያዩ የሀገራችን ክፍሎች የዚህ መድረክ ታዳሚ በመሆን የተገኛችሁ ክቡራትና ክቡራን እንግዶቻችን እንኳን ለግንቦት 20 አደረሳችሁ አደረሰን እያልኩኝ ጥሪያችን አክብራችሁ ስለተገኛችሁ በራሴና በትግራይ ብሔራዊ ክልላዊ መንግስት ስም ላቅ ያለ ምስጋና እያቀረብኩ እንኳን ደህና መጣችሁ ለማለት ወዳለሁ እንኳን ለግንቦት 28ኛው የድል በዓል በሰላም አደረሰን በዛሬው ዕለት ይህን የግንቦት 28ኛ የድል በዓል ምክንያት በማድረግ ይህ የውይይት መድረክ ተዘጋጅቷል ባለፈው 27 አመት
ከፍተኛ የሆኑ ለውጦች ትግል በዚህ ሀገር ውስጥ ተካሂዷል። የነበረው አገዛዝ ከተወገደ በኋላ አዲስ የሚባል ስርዓት በሀገሪቱ ውስጥ ተመስርቶ ይህንን አዲስ ስርዓት በማዋቀር በኩል ህዝቦች ማንነታቸውን የራሳቸውን ጥቅሞችና መጪ የእድገታቸውን ሁኔታ ሊቀይሱ የሚችሉበት ስርዓት በመዘርጋት ላይ ነበረ። እነዚህ አዲስ ግንባታዎች የተፈለጉት ከዛ በፊት የነበረው ስርዓት በአገሪቱ ውስጥ በህዝቦች ላይ ያደረሰው ከፍተኛ የዲሞክራሲ እጦት፣ የኢኮኖሚ ተጠቃሚነት እና የመሳሰሉት ሁኔታዎች ናቸው። በዚህም መሰረት ከፍተኛና እልህ አስጨራሽ የሆነ 17 ዓመት የትጥቅ ትግል በዚህ ሀገር ውስጥ ተካሂዷል። በዚህ በ17 ዓመት ውስጥ ከፍተኛ የሆነ ውድመት፣ ከፍተኛ የሆነ ሰብአዊ ኪሳራ፣ ከፍተኛ የሆነ የኢኮኖሚ መቆርቆዝ እና የመሳሰሉት ብዙ ችግሮችና መስዋዕትነቶች ተከፍለውበት ነው ወደ ግንቦት 1983 ዓመተ ምህረት ድል ለመብቃት የቻልነው እና በ27 ዓመት የድልና የግንባታ ወቅት የተዘረጉ አዳዲስ ፖሊሲዎችና ተግባራዊ የሆኑ ነገሮች ነበሩ። እነዚህም በሀገሪቱ ውስጥ ከፍተኛ የሆኑ ለውጦችን አምጥተዋል። ነገር ግን ኢትዮጵያን የመሰለው ትልቅ ሀገር ውስጥ የተለያዩ ብሔር ብሔረሰቦች የሚገኙበት ሀገር ውስጥ ቀጥተኛና ስሙዝ በሆነ አኳኋን ይህን ሁኔታ ይሄዳል ማለትም አይደለም። ይህንን አዲስ የሆነውን ስርዓት ያልተቀበሉም ብዙ ወገኖችም አሉ። ስርዓቱን በመቀበል ስርዓቱን ለማሻሻልና የበለጠ ለማጎልበትም በሰላማዊ መንገድ የሚታገሉ ብዙ ኃይሎችም በሀገሪቱ ውስጥ ነበሩ እና በዚህ ሁኔታ ውስጥ እያለ ባለፉት ጥቂት አመታት 1 እና 2 3 አመታት በሀገሪቱ ውስጥ እንደ አዲስ ከነበሩት ችግሮች ምንጭነት ይሁን ወይም ከተሰጡት መፍትሄዎች በሚገባ ያለ መስተናገድ ወይም ከሌሎች ዓለም አቀፋዊም ከሆኑ ችግሮች ጋር ተደማምረው በሀገራችን ውስጥ አሁን ያለንበትን ሁኔታ የምንገኝበትን ሁኔታ ለመድረስ በቅተናል። ባለፉት 27 አመታት ምንድነው የተደረገው በሚል 3 ጽሁፎች ነው የቀረቡት። ሁለቱ ከዚህ ከመቀሌ ዩኒቨርሲቲ የቀረቡ ናቸው። አንደኛው ከደቡብ የሀገራችን ክፍል የቀረበ ነው። እንደዚህ አይነት ውይይቶች ተደጋግመው መቅረብ ያለባቸውና መለመድ ያለባቸው ናቸው። የሀገራችን ጉዳይ በነጻነትና በሙሉ የእውቀትና የመፍትሄ አፈላልግ አካሄድ ተወያይተንበት ማጽደቅና መስራት ይገባናል የሚል ነው። ስለዚህ ለመጀመሪያው ከኔ በስተቀኝ በኩል የሚገኘው አቶ መረሳ ፀሐዬ ከመቀሌ ዩኒቨርሲቲ የፖለቲካል ሳይንስ ዲፓርትመንት የአሲስታንት ፕሮፌሰር ነው። በተለያዩ ጊዜያት በሀገራችን ፖለቲካዊ፣ ኢኮኖሚያዊ ሁኔታዎች ላይ ማብራሪያን የሚሰጥ የተጠኑ ነገሮችን የሚያቀርብ ነው። አቶ መረሳ ፀሐዬ ብሔራዊ እኩልነት፣ አገራዊ ደህንነትና አንድነት ጥያቄ በኢትዮጵያ ባለፉት 7 አመት እንዴት ነው የተካሄዱት የሚለው ከነ ችግሮቹ ጋር አብሮ
ሊያሳየን ነው የመጀመሪያውን ፕሬስ ይዞ የመጣው። የሚቀጥሉትን በሚቀጥለው አስተዋውቃለሁ እና መድረኩን ለሱ ለቃለሁ። አመሰግናለሁ። እኔም አመሰግናለሁ ለመወያያ የሚሆኑ ሀሳቦች እንዳቀርብ ጥሪ ስለተደረገልኝ። ምናልባት እኔ የብሔራዊ እኩልነት የሀገር ደህንነትና አንድነት ጥያቄ በኢትዮጵያ በ27 አመቱ እንዴት ተነበበ፣ እንዴት ተፈጸመ፣ ያሉ ክፍተቶችስ ምን ይመስላሉ፣ ከዛ ከ28 አመታት በኋላ እንደገና እነዚህ ጥያቄዎቹ ተመልሰው መጥተዋልና ምን ችግር ስላጋጠመው ነው መዋቅራውና ሌሎች ችግሮች ምን ይመስላሉ የሚል ነው ለማቅረብ ሞክረው። ለዚህ እንዲጠቅመኝ የሁለት ምሁራን ሀሳብ ወስዳለሁና እነዚህ ሀሳቦች አሁን ባለንበት ሁኔታ ሆነ ስንገመግማቸው የተደረሱ የሚል ነው። አንደኛው የኢትዮጵያ የሞፈር የመጻፍና የጠመንጃ ሀገር ሂደቱ ምን ይመስላል፣ ኢትዮጵያ በሶስቱ ትካተታለች ብሎ ስላቀረቡ። ሁለተኛው ደግሞ የደርግ ስርዓት መውደቅ የአንድ ስርዓት መውደቅ አይደለም የሚል የ1983 ታሪካዊ ሂደት። ስለዚህ እነዚህ ሁለት ሀሳቦች ከግምት ውስጥ በማስገባት የሞፈር ስል ምናልባት የኢትዮጵያ ፖለቲካል ኢኮኖሚ እስካሁኑ ከመሬት ጋር ያልተላቀቀ ለአመጽ ምክንያት የኢምፓወርመንት የሀብት ማፍራት ጥያቄም ከመሬት ጋር የተያያዘ ስለሆነ የአርሶ አደሩና የመንግስት ግንኙነትም የሚወስን ስለሆነ ስለዚህ የፖለቲካል ኢኮኖሚ ሽግግሩ በዚህኛ በመሬት ላይ በሚወሰኑ የኢትዮጵያ ህልውናን የስርዓተ መንግስትና ሀገር ግንባታም ስለሚወስን ይህንን የምናየው ነው። የአሁኖቹም በተለያዩ ክልሎች የመሬት ጥያቄ የወጣቶች የመንግስት አስተዳደር የሚነኩበት አንደኛው መለኪያ ስለሆነ ስለዚህ ለምን አልተሸጋገርንም ወይም ደግሞ ሽግግሩ ምን ይመስላል እና ሽግግሩ ባለመሳካቱ ምን አይነት ይዘብን መጣን የሚለው። ሁለተኛው መሆን የነበረብን የመጻፍ ሀገር ነን፣ የመጻፍ የስልጣኔ ሀገር፣ የህገ መንግስት ሀገር፣ የስርዓተ መንግስት ሀገር። ነገር ግን የዲሞክራሲና የህገ መንግስታዊነት ባህል ደግሞ አሁንም በጥያቄ ውስጥ ነው ያለው። ስለዚህ መጻፉ ላለው ነባራዊ ሁኔታ እንዴት አኮሞዴት ያደርገዋል ወይም አያደርገውም የሚል ጥያቄም እናነሳለን ማለት ነው። የመጻፉና የሞፈሩ ቅኝት ሲዳከም ደግሞ የጠመንጃ ጥያቄው ተመልሶ የሚመጣበት ይህ ማለት ሞኖፖሊ ኦፍ ቫዮለንስ የሚለው የስቴት ዴፊኒሽኑ ማን ነው የያዘው የሚለው ነው። መንግስት ነው የያዘው፣ ሴንትራል መንግስት ነው፣ ክልሎቹ ናቸው፣ ዩዝ ሞቭመንት ነው፣ ገበሬ ነው የያዘው የሚለው። ምክንያቱ ትልቁ ነገር ሞኖፖሊ ኦፍ ቫዮለንስ ማን ተቆጣጠረው ነው። ስለዚህ በኢትዮጵያ ወደ መሀል ይሄዳል፣ እንደገና ተመልሶ ይወርዳል፣ እንደገና ሲቪል ዋር ይከሰታል፣ የውጩ ነጻነት እንዳለው ነው። ስለዚህ በእነዚህ ሶስቱ የሞፈሩ የመጻፉና የጠመንጃው ግንኙነት የአገራው ህልውና እንዴት ሊወሰን ቻለ? ለዚህስ ማስተዳደር ምክንያቱም የምናያቸው አሁን አሉ። አሁን ሞኖፖሊ ኦፍ ቫዮለንስ በማን ነው ያለ? በክልል ነው? በፌዴራል መንግስት ነው? በወጣቶች ነው? በግለሰብ ነው? ምክንያቱ ዲሴንትራላይዜሽን ኦፍ ሴኩሪቲ፣ ፕራይቬታይዜሽን ኦፍ ሴኩሪቲ በአገር አንድነት ሉዓላዊነት መንግስትነትን የሚፈጥረው ጠባሳና ምን ይመስላሉ የሚል ነው። ስለዚህ የደርግ ስርዓት መውደቅም የአንድ ስርዓት መውደቅ አይደለም ማለት ምን ማለት ነው? ስለዚህ በ1983 እነዚህ ጥያቄዎች ከነበረ አሁንስ እነዚህ ጥያቄዎች በመውደቁ የተመለሱ የተሞከሩ አሁን የደረሱ የሚለው እናያለና ምናልባት የ28ኛው የዘንድሮ የድል በዓልና የ1983 ግንቦት የሚመሳሰልባቸው ነገሮች የተወሰኑ ነገሮች አነሳለሁ። አንደኛው ሁለቱም የሚመሳሰልበት የ1983 እና 28ኛው የድል ቀን የሚመሳሰልበት አንደኛው ነጥብ የሚመስለኝ የአዲስ ታሪካውና ፖለቲካው መድረክ የሚቀርጽበት የምናይበት መድረኮች ናቸው። በቅርጽም በይዘትም ወይም ወደ አሰብነው እንሄዳለን ወይም ደግሞ ይህንን ማኔጅ ማድረግ ካቃተን ደግሞ ወደ አላሰብነው የሚወስደን ሊሆን ስለሚችል አዲስ ታሪካዊ መድረክ ነው። ይሄ ስልበት ምንድነው? 83ቱም የነበረ ከዛ በፊት ከተማሪዎችና ከዛ በፊት የነበሩ የአገር ግንባታ የመደብ ጥያቄ የዲሞክራሲያዊ ስርዓት ጥያቄ የተማሪዎች የገበሬዎች አመጽ በብረታዊ ትግል የመጨረሻ አንደኛው ቻፕተር የተዘጋና
ወደ ስርዓተ መንግስት ሲካሄድ ደግሞ ስርዓተ መንግስቱ ለውጥ ሲካሄድ ምናልባት ትልቁ the purpose of the state define የተደረገበት ይመስለኛል። 83 ስርዓት ለምንድን ነው የሚቀየረው? ስልጣን ለምንድን ነው የምንይዘው የሚለው በደንብ ዲፋይን የተደረገበት ስልጣን የሚቀየረው ስልጣን የምንይዘው የብሔር ጥያቄ፣ የመደብ ጥያቄ፣ ዲሞክራሲያዊ ስርዓት ጥያቄ ለመመለስ እነዚህ ታሪካዊ ጥያቄዎች ናቸው። ሁለተኛ ለዚህ ለመመለስ ደግሞ እነማን ተሳተፉ ብለን ብንወስድ ገበሬው ተሳትፏል፣ ወጣቱም ተሳትፏል፣ ምሁሩም ተሳትፏል፣ መሪ ድርጅትም ተሳትፏል። ስለዚህ 17 ዓመት በኢትዮጵያ 30 ዓመት ደግሞ በኤርትራ የአንድነት የጽናት የዲተርሚኔሽን ዲፋይንድ ኮዝ። ስለዚህ ስንሄድ ህዝቡ መሪ ድርጅቱ አርሚውና ኢንቴሊጀንሱ ለዚህኛ ፐርፐዝ ነው የተቀመጡ። ለዛም ይመስለኛል የብረታዊ ትግሉ ወደ ቻርተር ሽግግሩ መጨረሻ ላይ ደግሞ የፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስት መጽደቅና መፈጸሙ። ስለዚህ ያ ህገ መንግስት ሲጸድቅ እነዚህ ታሪካዊ ጥያቄዎች ህጋዊና ፖለቲካዊ መልስ ማግኘታቸው ህጋዊና ታሪካዊ መልስ ማግኘታቸው ብቻ ሳይሆን መሬት ላይ መዋላቸው። ምክንያቱ የቋንቋ የብሔር የራስን ማስተዳደር ጥያቄ በሀሳብ ብቻ ሳይሆን በተግባር ወርዶ የተመኮረበት ነው። ስለዚህ ጥያቄው ፖለቲካውና ህጋዊ መልስ ተሰጥቶት ነገር ግን ኮንሶሊዴሽን ላይ ሁለተኛው ፌዝ ላይ የማህበራዊና የኢኮኖሚያዊ ጥያቄዎች ምክንያቱ የፖለቲካና ህግ ጥያቄ በሀሳብ የነበሩ እውቅና መስጠት ህግን ማጽደቅ እነሱ ደግሞ ወደ ኦርጋናይዜሽን መቀየር ማለት ነው። ነገር ግን ጥያቄው የመፎር ጥያቄው እዛው ላይ ነው። የማህበራዊ ኢኮኖሚያዊ ሽግግር የአርሶ አደር ሽግግር በትምህርትም በጤናም በልማትም መልማት ብቻ ሳይሆን የልማቱ ማህበራዊ ፍትህን ማረጋገጥም ጥያቄዎች የሚመጡ ናቸው። ስለዚህ በሌላ በልኩ ምንድነው ኢህአዴግ በዛን ጊዜ የተረከው ኃላፊነት ኢትዮጵያ ከቀውስን ማውጣት፣ ማህበራዊ ኢኮኖሚያዊ ለውጥ ማምጣት፣ የማህበራዊ ሽግግር ተልእኮ ማውጣት። ያ ማለት ምንድነው የመፎራ አገር መፎርነቱ ወደ ኢንዱስትሪና ከተማነት እያስረከበ ይህንን ለማስረከብ ደግሞ ትምህርት ማስፋፋት፣ ጤና ማስፋፋት፣ ህገ መንግስታዊነት ማምጣትን ጥያቄ የመመለስ ስለሚሆን ነው። ስለዚህ ያሁንም ከ27 28 ዓመታት እንደገና ማህበራዊ ቅርጹ የተቀየረ ይመስለኛል። የትግል እና የስርዓተ መንግስት ደግሞ የራሳቸው ጠንካራ ጎን ለምሳሌ በእኔ መልከታ አሁን ያሉ ችግሮች በአንድ በኩል ፌዴራሊዝሙ መጥፎ ስለሆነ ብቻ ያመጣቸው ሳይሆን ወደ አዲስ መድረክ መሸጋገር ስላለበት ምክንያቱ ጥያቄዎች አሁን ያየናቸው ያለ ኃይሎች የአሲሙሌሽንስ ኃይሉ እንዳለ ነው። ለአሲሙሌሽንስ ኃይሉ የሚታገሉት የሚከራከሩት ግን ናሽናሊስትና ፌዴራሊስት ኃይል ደግሞ ጠንካራ ነው። ለዛም ክልል ይዞ ራስን የማስተዳደር ጥያቄ እየጠየቀ አንዳንዴም አስተዳደር የያዘ ኃይል ነው። ስለዚህ ምን ይሆናል? ፌዴራሊስትና ናሽናሊስት ኃይል በአንድ ጎን፣ አህዳዊ ኃይል ደግሞ በሌላ ጎን የሚታይበት ስለዚህ በሐሳብም በተግባርም ያለ ፍጭት ነው። ያ ማለት ደግሞ 83 ምን ነበር ማለት ነው? ፌዴራሊስት ኃይሉ ለተገንጣይና ለአሲሙሌሽን ኃይል ወደ መሀል ጎትቶ በማምጣት ቢያንስ ለ28 ዓመታት ኒውትራላይዝ አድርገዋል ማለት ነው። የመገንጠሉም የአሲሙሌሽኒስቱ ወደ መሀል እንዲመጡ። ስለዚህ በሌላ በኩል ምንድነው ሰልፍ ሩል በበለጠ ማግኘት አለብኝ ማለት በፌዴራል መንግስት የበለጠ ስልጣን መያዝ አለብኝ ማለት ፌዴራል ስርዓቱ ማቹር አድርገዋል። ስለዚህ የሚጠይቁ የሚደራደሩ ብሔሮች አሉ፣ ክልሎች አሉ። ስለዚህ የፌዴራል መንግስት ስልጣንም የጋራችን ነው ወይም ደግሞ የራሳችን ነው ብሎ ውድድር መምጣቱ የተፈጠረ ነው። ስለዚህ ውድድሩ መምጣቱ እንደ ክፋት መውሰድ የለብንም። ምክንያቱም ዓላማው አንዱ ብሔሮች ራሳቸው እንዲሆኑ እንዲጠነክሩ፣ ክሌም እንዲያደርጉ፣ እንዲደራደሩ the only thing የመሳሪያው ነገሩ በምንድን ነው የሚፈጽሙት? ይሄ ድርድር በቫዮለንስ ነው፣ በሰላም ነው፣ በፖለቲካው ድርድር ነው የሚልቅ ነው። ስለዚህ የአዲስ መድረክ ነው ያሁኑ። ከእንግዲህ በኋላም በእኔ መልከታ ከእንግዲህ በኋላ በለመድ ነው አንሄድም፣ ሪኔጎሽዬሽን ያስፈልጋል በሁሉም ማለት ነው። ስለዚህ ፌዴራሊስት ኃይሉ እና ሌላውን የሚገናኝበት ነው። ያሁኑ መድረክ
የ83 እና ያሁን የሚገናኙበት ሌላ ምክንያት የመስቀለኛ መንገድ ትርክት በስፋት የመጣበት ነው። ወዴት እንሄዳለን የሚለው ኤክስትሪሙ ፌልድ ስቴት ሆናለች የሚል አለ። ሌላው ደግሞ ኮንሶሊዴት ልናደርግ እንችላለን የሚል የመጣበት መሀል ላይ ደግሞ ግራ የገባውም ያለበት ነው። ስለዚህ የመስቀለኛ መንገድ ትርክ በመሪዎች ብቻ ሳይሆን በዜጎች ጭምር ማለት ነው። ዜጎቹ አሁን በጣም በጠነከረ መልኩ ይህንን የሚጠይቅበት ምክንያት መንግስት የኢንፎርሜሽን ሞኖፖሊ በብቻው ስላለያዘው ነው አሁን። ስለዚህ ዜጎችና መንግስት በአንድ ፕላትፎርም ተቀምጠው የሀገራቸው ሁኔታ የሚወስንበት የሚናበበት፣ ስለዚህ ከእንግዲህ በኋላ የፓርቲና የመሪ ጉዳይ አይሆንም ማለት ነው። ዜጎቹም ሉዓላዊነት የሚለው ዋናው ነገር ሸርድ የሆነበት፣ ሸርድ ማለት በዜጎችና በመንግስት በክልሎችና በፌዴራል መንግስት ኢንፋክት በዓለም አቀፍ ደረጃም ሉዓላዊነትም ሪዲፋይን ተደርጓል። ሉዓላዊነት ድሮ አብሶሊት ኮንትሮልና ኃይልን መጠቀም ነው። አሁን ሉዓላዊነት ማለት ሪስፖንሲቢሊቲ ማለት ነው። the responsibility to maintain law and order ኢኮኖሚያዊ ሽግግር ማምጣት፣ ማህበራዊ ፍትህ ማረጋገጥ፣ የዜጎች ደህንነት መጠበቅ ነው። ስለዚህ አብሶሊት ፓወር to use force አይደለም ያሁኑ ሉዓላዊነት ማለት that's why ነው ሸርድ ነው። ሌላ ከመስቀለኛ መንገድ ትርክት የሚቃኙት ደግሞ የአገር ግንባታ ቅራኔዎች አሁንም ተመልሰው የመጡ ናቸው። የኢትዮጵያ ሁለት መሰረታዊ ችግሮች አሉባት ስትፈጠር ማለት ነው። አንደኛ መሰረታዊ ችግሯን የሌጂስመሲ ጥያቄ ነው። የኢትዮጵያ ባለቤት ማን ነው? ባለቤትነቱስ በምን ይገለጻል? የእያንዳንዱ ባለቤት የባህል፣ የቋንቋ፣ የታሪክ፣ የአስፓይሬሽን በምን ይካተታል የሚለው ለዛም ለምሳሌ አገረ ግንባታው ሲጀምር አጼ ምኒልክ የመጨረሻ ቅርጽን ሲያስይዙት አህዳው መንግስትና አንድ ህዝብ አንድ ልብ የሚል ነው የነበረ። ይህንን አስተሳሰብ ግን ሁለት ሜቢ ሶስትም ሊሆን ይችላሉ ሁለት ተቃዋሚ ኃይሎች ፈጥረዋል። አንድ ህዝብ አንድ ልብ የሚለው ሲመጣ በአንድ በኩል የአገሪቱ ነባራዊ ሁኔታ አንድ ህዝብን አንድ ልብን አያሳይም፣ ብዙህነትን ያሳያል። ስለዚህ ዳይቨርሲቲና አንድነቱ በጋራ መሄድ አለባቸው የሚልም የፈጠረው ናሽናል ኦፕሬሽን ቲሲስ በተማሪዎቹም ከዛ በኋላ በኢህአደግ የመጣ እናየዋለን። ይህንን ፌዴራሊስት ቲሲስ የምንለው ፌዴራሊስት ቲሲሱ ወይም ደግሞ ናሽናል ኦፕሬሽን ቲሲስ። ሁለተኛው ጽንፍ ደግሞ ተቃዋሚ ኃይል ማለት ነው። የአህዳው ተቃዋሚ ኃይሉ ኢትዮጵያ ዴሞክራሲያውን ሰላማዊ ልትሆን አትችልም፣ ስለዚህ ተመልሰን መሄድ አለብን የሚል በአንድ በኩል ኢረደንቲስ የምንለው በሶማሌ የነበረ፣ በሌላ በኩል ደግሞ ተገንጣይ የምንለው ምክንያቱ የስቴት ስትራክቸሩ ሌጂቲመሲ ጥያቄ ኮሽን በሚያደርግ መልኩ ነው የተፈጠረ። ይህንን የብዙህነት አገር ሆኖ እያለ ነገር ግን አንድ ህዝብ አንድ ልብ መባሉ ባለቤትነት ጥያቄ አንስተዋል። ሌጂቲመሲ ማለት ምክንያቱ ብሔራዊ መግባባት ማለት ከዚህ ነው የሚነሳው። የብሔራዊ መግባባት ምሰሶዎች የሚባሉት በባህል፣ በቋንቋ፣ በታሪክ፣ በአስፓይሬሽን የሚግባቡ ዜጎች ማለት ነው። ስለዚህ አንድ ብሔር ቢሆን ኖሮ ቀላል ይሆን ነበር። የህብረ ብሔር አገር ቋንቋን መረጣ፣ ታሪክን ትንተና፣ የአስፓይሬሽን የፖለቲካል ኢኮኖሚ የስልጣን ጥያቄ ለሌጂቲሜሲው ከፍተኛ ተጽዕኖ ፈጥሯል። ስለዚህ አገር ግንባታ በአንድ በኩል አሁንም ፌዴራሊዝሙ ኢትዮጵያ አሁን ክራይሲስ የገጠማት ፌዴራሊዝም ስለመጣ ነው ወይም የብሔር ጥያቄ ስለተነሳ ነው የሚል ነው ያለ። ምክንያቱ ሪስቶሬሽን ኢዝ ፎርስ ስላለ ማለት። በሌላ በኩል ደግሞ አይደለም ፌዴራሊዝሙ ትክክል ነው ግን ዴሞክራቲክ አልሆነም የሚልም እናያለን። በሌላ በኩል ደግሞ ተሞክሮ ከ28 ዓመታት ተመልሰው ወደ መስቀለኛ መንገድ የሚመለስ አገር ከሆነ ድሮም ጊዜ ይወስዳል እንጂ አገሩ ይህንን መሸከም አይችልም የሚል የሌጂቲመሲ ጥያቄ። ይህንን ደግሞ ማንን ያዳክማል? የአቅምን ጥያቄን ያነሳል። የአቅም ጥያቄ ማለት እነዚህ ኤክስትሪም ፎርስስ የመገንጠል፣ የአህዳዊ፣ የፌዴራላዊ ፎርስ በመሃላቸው ያለ ግንኙነት ኒውትራላይዝ የሚያደርግ የህግ፣ የኢኮኖሚ፣ የፖለቲካ አቅም ጥያቄ ደግሞ አለ። ከመሬት ወደ ከተማነት የሚደረግ ሽግግር፣ በባህልም ከፊውዳሊዝም ወደ ዴሞክራሲያዊ ስርዓት የሚደረግ ሽግግር፣ ረጅም ታሪክ ያለው አገር በዴሞክራሲያዊነት መድከሙን ይህንንም አንድ ትልቅ ነገር ነው። ስለዚህ ፌዴራሊስት እና ሌላው ደግሞ አሁን የምናየው የመሪነት ጥያቄ ራሱ
ሪኮንፊገሬሽንና ሪዴፊኒሽኑ ከባድ የሆነበት ወቅት ነው ያለው የመሪነት ጥያቄ ራሱ ይህንን ደግሞ ምን አንስተዋል ሞኖፖሊ ኦፍ ፓወር ያልነው የህግና ስርዓት ማክበር ጥያቄ ይፈጥረዋል የህግና የስርዓት ማክበር ጥያቄ ሲመጣ ሞኖፖሊ ኦፍ ቫዮለንስ ማን ይዞታል የሚል ጥያቄ ይመጣል ማለት ይህንን ደግሞ ሄዶ ለነበረው የኢኮኖሚ እድገት በስነልቦናም በተግባርም ጎድቶታል ማለት ምክንያቱም ኢንቨስትመንት ጥያቄው የነበረ የሚመስለኝ ማህበራዊ ቅርጽ ተቀይሯል ወጣቱ የተማረና አዲስ ትውልድ መጥቷል ከገድል ትውልድና የስሳው ትውልድ በተለየ ናሬቲቭ መጥቷል የስራ ጥያቄ የማህበራዊ ጥያቄ የኢኮኖሚ ጥያቄ የዲሞክራሲያዊ ስርዓት ጥያቄ ከኢትዮጵያ ነባራዊ ሁኔታ ብቻ ሳይሆን ከዓለም ነባራዊ ሁኔታን እያየ የትግሉን ትራማዎቹን እንደ ታጋዩ አይደለም የሚያያቸው ታጋዩ በተግባር የነበረበት ስለሆነ በጥንቃቄ ለመሸጋገር ፍራቻ ሊኖረው ይችላል የአዲስ ትውልድ ደግሞ እነዚህ ባለው ነባራዊ ሁኔታ ስለፈተናቸው ነው ስለዚህ የስራ ጥያቄ የማህበራዊ ጥያቄ የዲሞክራሲያዊ ጥያቄ ይህንን አኮሞዴት የሚያደርግ ደግሞ ሂዶ የት ላይ ነው የሚውለው የእድገት ጥያቄ የኢኮኖሚ ጥያቄ የሞፈሩ ሽግግር ጥያቄ ይሆናል ማለት ስለዚህ መንግስት ሂዶ ላስተማረው በጤንነቱም የጠበቀለት ትውልድ ስራ መፍጠር ጥያቄ አለ መፍጠር ጥያቄ የኢትዮጵያ መዋቅራዊ ሽግግር ጥያቄን ስለፈጠረ ነው ስለዚህ እነዚህ ጥያቄዎች ስንወስዳቸው ወዴት ይወስዱናል ማለት ነው ሂዶ የህገ መንግስት ክራይሲስ እንዳይፈጥርብን ደግሞ መጠንቀቅ ይኖርብናል ማለት የህገ መንግስት ጥያቄ ምክንያቱም የህገ መንግስት ክራይሲስ ከፈጠረ መልቲፕል ፖለቲካል ሴንተርስ ፌደራሊዝሙ አንዱ ትልቁ ነገር መሀል የነበረ ስልጣን ዲሴንትራላይዝ አድርጓል ተወደደም ተጠላ አሁንም ክልሎቹ የፖለቲካ ማዕከል ናቸው መሪዎችም ቢቀየሩ ዝሮ ያላቸው ክልል ይዞ እንዲጨምር ነው እየታገሉ ያሉ እንጂ ይህንን አያስፈልግንና ውሰዱልና ይህንን በሰጣችሁን ምክንያት ተጎድተናል የሚሉ አይደሉም ስለዚህ ናሽናሊስትና ፌደራሊስት ኃይሉ ክልልም ይዘዋል ባይታም ይዘዋል ኮንሲስተንሲም አለው ስለዚህ ኮንሲስተንሲው ጠንካራ ነው ማለት ነው በሌላ በኩል ደግሞ አህዳው ኃይል ደግሞ የነበረው 27 አመት ምናልባት ትርክቱ አንድ የመጣ ከለውጥ በኋላ ሻርፕ የሆነ ትርክቱ የህዳሴ ትርክትና የጨለማ ዘመን ትርክት ፓራለል ነው ያለ የህዳሴው ትርክት ይቀርዋል የሚል ነው ያለ የጨለማ ዘመን ትርክትና የጌም ኦቨር ትርክትም ጭምር ማለት ነው የሁለቱም ምክንያቱም የኤርትራ ጥያቄ ሁሉ ጊዜ ሌጋሊ ነጻ ሀገር ነው የፖለቲካና የድህነት ግንኙነት ግን እኛ በኤርትራ ውስጥ ጉዳይ ያለን ኤርትራ ደግሞ በእኛ ውስጥ ጉዳይ ደግሞ ሁሉ ጊዜ ያለው ስለዚህ ጌም ኦቨር የጨለማ ዘመንና የህዳሴው ዘመን ትርክትም ራሱ ከባድ ነው ሌላ ማየት ያለብን በዚህ ከ27 አመታት በኋላ የሚመሳሰልበት የዓለም አቀፍና ክፍለ አህጉራዊ ተጽዕኖ በኢትዮጵያ ከፍተኛ የሆነበት ዘመን ነው እንደ 83 ማለት ነው ኮሙኒዝም ፈርሶ እነዚህ ኃይሎች ሶማሊያ ሲፈርስ ሱዳንም ሲዳከም የነዚህ ጥያቄ የኤርትራ መገንጠል ሲመጣ አሁንም ኢንተርናሽናል ሪጂናል ፎርስ የመጥበት ነው የኤርትራ ግንኙነትም የኢትዮጵያና የኤርትራ ግንኙነት ዶሚናንት አጀንዳ የሆነበት ነው 28 አመት ስናየውና ስለዚህ በዚህ ጠቅለል ለማድረግ 27 አመቱ ድሉና ድክመቱ ለመገምገም አንደኛ የመደብ ጥያቄውና የመሬት ጥያቄው የደረሰ የሚለው እናያለን የብሔር ጥያቄው ወደ ኮንሶሊዴሽን ሄደ ወይስ ሪቨርሳል አቃጠመው የሚል የዲሞክራሲያዊ ስርዓት ጥያቄ ይህንም ፈጣን ነው ሌላ አዲስ ክስተት ግን የተፈጠረ ነገር አለ ማለት የኢትዮጵያ ታሪካዊ ጥያቄዎች የብሔር የመደብና የዲሞክራሲያዊ ስርዓት ጥያቄዎች ናቸው አሁን ግን የተጨመሩ ሌላ ናሬቲቭስ አሉ the majoritarian narratives majority minority narrative የሚለው ዶሚናንት ሆኖ መጥቷል የሴንተር ፐሪፈሪ ናሬቲቭ የሚለው ዶሚናንት ናሬቲቭ ሆኗል የሴንተር ፐሪፈሪ ከባድ የሚያደርገው ደግሞ በእኛ ሀገር ውስጥ የሚቀር ባለመሆን ነው አፋር ሲነካ ገመዱ የት ላይ እንደሚነካ ይታወቃል የሶማሌም ሲነካ ወይም የቤንሻንጉል የጋምቤላ ሲነካ እነዚህ ጥያቄዎች ሌላ እነዚህ ስለዚህ ምን ማለት ነው እነዚህ ከመጡ የብሔር የመደብ የዲሞክራሲ የማይኖሪቲ ማኔጅመንት እና የፐሪፈሪ ማኔጅመንት እሱ ብቻ ሳይሆን ዩዝ ሙቭመንቱ ሚሊታንት ዩዝ ሙቭመንት መሆኑ ደግሞ እነዚህ ተጨማሪ ጥያቄዎች ናቸው ለህልውና የሚጋፈጡ ማለት ነው
ስለዚህ በለጋሲ ላይ ካየነው በፖለቲካል ኢኮኖሚ ኦልሞስት ምንም መግለጽ የሚያስፈልግ አይመስለኝም። የኢኮኖሚ እድገቱና ሌሎቹ የፖለቲካ ስትሮንግ ገቨርንመንት በአፍሪካ የሚባለው ተቀምጦ ነበር። ፌዴራል ስርዓቱ በኢትዮጵያ one of the strong government የሚባለው strong government ማለት effective military and political control በእያንዳንዱ ቦርደር የነበረው መንግስት ነበረ በ27 ዓመታት። አይዲዮሎጂው እንዳለ ማለት ልማታዊ መንግስትና ሪቮሉሽናሪ ዴሞክራሲ የሚለው ሌላው በ27 ዓመታት የታየው አንድ ለውጥ በ30 ዓመትና በ17 ዓመት የኢትዮጵያ ብሔርተኝነት በጦርነት የቆየ ስለሆነ ተዳክሞ የቆየ ነው ነበር። በ27 ዓመታት ግን ተመልሶ አገራዊ አንድነትና ብሔራዊ እኩልነቱ ስለመጣ ኢትዮጵያ was a regional power ባላንሰር ስቴት የሚባል ነው። በኢኮኖሚ በፖለቲካም በደህንነትም ማለት በሰላም አስከባሪነት ባላንሰር ስቴት የሚባለው። ስለዚህ ይህንን እንደ ጥንካሬ መውሰድ እንችላለን። ክፍለ አህጉራዊ ሁኔታ እንደምታውቁት ነው። የኛ ሀገሮች ደካማ መንግስታት ናቸው፣ የወደቁ መንግስታት የሚታይባቸው ናቸው። ከነሱ የምናገኘው ሪጂናል ኢንቴግሬሽኑ ጠንክሮ ነበር። ምናልባት አሁን የት አለን የሚለው ጥያቄ ሊመጣ ይችላል። በእኔ መልከታ ኢትዮጵያ ከባላንሰር ስቴት ሪጂናል ፓወር ስቴት አማንጉ ኢኳልስ የሆነችበት ወቅት ነው ብላለሁ። ከኤርትራም ከሌሎችም በእኩል አንዳንድ ቦታ ላይ ደግሞ አቶ ኢሳያስ ጠንክሮ የሚወጡበት ሁኔታ ይታያልና አማንጉ ኢኳልስ የሆንበት ወቅት ነው። ምክንያቱ ግልጽ ነው። ኢንተርናሊ ኢፌክቲቭ ሎ ኦን ደ ኦርደር ከሌለ ሌላው ስትራክቸራል ፓወር ሌሎችን ኢንፍሉዌንስ የምናደርግበት አቅም በዛም ልክ ስለሚዳከምብን ማለት ነው። ስለዚህ አዳዲስ ክስተቶቹ አንደኛው የቅቡልነትና የአቅም ጥያቄ በኢትዮጵያ አሁንም ተነስተዋል። ማን ነው የተራ ጊዜ ነው ወይስ የጋራ ጊዜ ነው የኦሮማራ ነው የሚለው አንዱ ትልቁ ክስተት ነው። ስለዚህ እዚህ ላይ ምን እናያለን? በአንድ በኩል ናሬቲቭ ፌዴራሊዝሙ ማቹር ስላደረገ ነው ለውጥ ይህንን ክስተት የተቀሰቀሰ የሚለው። ስለዚህ ብሔሮች ለራሳቸው ሰልፍ ሩል ያላቸው አቅም ሁሉም ይጠቀማሉ፣ to the extent ፎርሱም ይጠቀማሉ ማለት ነው። በሌላ በኩል ደግሞ አሲሚሌሽን ፎርሱ የነበረው የፌዴራሊስት ሙከራ ድክመቱን ብቻ በማጉላት አሁንም አንድ የዜግነትና የአንድነት ይጠቅማል የሚል የመጣበት ነው። በሌላ በኩል ደግሞ እንደ ኢመርጂንግ ሚድል ክላስ ሳይሸጋገር እንዳይጨናገፍ ደግሞ መጠንቀቅ ያለብን ይመስለኛል። ዩዝ ሞመንቱ የተማረ የስቴት ሀብትን የፈሰሰበት ወደ ልማት ወደ ዴሞክራሲ መሄድ ሲገባው ሚሊታንት ሆኖ ራሱን የሚዘርፍ ከሆነ ብክነት ነው የሚሆነው ማለት። ስለዚህ ይህንንም አንዱ ትልቁ ጥያቄ ነው። ሌላ ትልቁ ክስተት የሚመስለኝ የሊደርሺፕ ክራይሲስ። ሊደርሺፕ ክራይሲስ ሲባል በኢህአዴግ እኔ አሁን ስመለከተው ኢህአዴግ በተቃዋሚዎችና በኢህአዴግ ካለው ልዩነት ይልቅ በኢህአዴግ አባል ድርጅቶች ያለው ልዩነት በጣም ይሰፋል። ስለዚህ የኢህአዴግ ታሪካዊ ኃላፊነት በጊዜው ያለው አይመስለኝም። ኢህአዴግ ራሱ መሀሉ ላይ የተናጋ ይመስለኛል ናሬቲቭ ስለቀየረው። ከቲፒኤልኤፍ ኢፒአርዲኤፍ ሲባል እንደነበረው አሁን ወደ ኦሮማራ ኢፒአርዲኤፍ የሚሄድ ከሆነ እሱ ብቻ አይደለም። በሊደርሺፕ ክራይሲሱ የእናት ፓርቲ የጋራ ጠላትን የተደረገበት ሁኔታ ነው። የጋራ ጠላት ሲሆን ሮንግ ኢነሚ የመምረጥ ሁኔታ ታይተዋል ማለት ነው። ስለዚህ የትግራይ ህዝብ በኢትዮጵያ የነበረው አስተዋጽኦ ወደ ራስን መከላከልና የራስን እድል በራስን የመወሰን እንዲወሰን አድርጎታል ማለት ነው። ራሱን ይከላከላል እንደ ህዝብና እንደ ድርጅት። የራሱን እድል በራስን መወሰን ደግሞ አሁንም በእጁ መሆኑ ካልተከላከለው ምክንያቱ ይታያሉ። ይህንን ናሬቲቭ ምንድነው የሚያሳየው? የትግራይ እንጨብጣታለንና ጨፈልቃለ የሚለው ናሬቲቭ ይዞ ስለመጣ ነው። ስለዚህ የራስን መከላከልና የራስን እድል በራስን የመወሰን በትግራይ ህዝብ እጅ መውደቁ ስናየው ትግራይ ትልቅ ኃላፊነት አለባት ማለት ነው። ራስዋን መከላከል እንደገና ደግሞ የራስዋን እድል በራስዋን መወሰን። ትግራይ እንጨፈልቃታለን የሚል ደግሞ መሰበር ስላለበት ማለት ነው። በሰላማዊ መሰበር ለምሳሌ ትግራይ ኢፌክቲቭ የሆነ መንግስት የክልላዊ መንግስት በመመስረት የራስን ልማት በማምጣት ልማቱ ሲያመጣ ደግሞ ኤርትራኖችን ወደ መሀል ሀገር ሲሄዱ ትግራይ ሳይጨፈለቁ ሳይረግጡ መሄድ እንደሚችሉ ለማሳየት በመሀልም ተከዘመለሽና ቀይ ባህር የሚለው ናሬቲቭ ትግራይም በሰላማዊ ተሸጋግሮ የግዛት አንድነቱ ህልውናው ሳይቃረኑ ወደ ኤርትራ መሄድ እንደሚካሄድ። ስለዚህ ትግራይ will be the cursor of regional integration in the Horn of Africa ማለት ነው።
እስካሁኑ የተካሄደው ትግራይ በሚደረግ የፖለቲካል ኢኮኖሚ ጥንካሬ የአፍሪካ ትግራይ ብቻ አይደለም አፋርና እነዚህ የሰሜን ኢትዮጵያ ማዕከሉ ሲወሰን ሪጂናል ኢንቴግሬሽን በሆርን ኦፍ አፍሪካ የሚወስን እድል ይኖረዋል ማለት ነው። ትግራይ ወደ ክራይሲስ ሲገባ እግረ መንገዱም የኤርትራን የኢትዮጵያን ፖለቲካ ሁኔታ ኤረደንቲስ ሪቫይቫል ስለሚያደርግ ማለት ነው። ሌላ ኢሌክሽን ላይ ትልቅ ፈተና ያለ ይመስለኛል። በአንድ በኩል ኢሌክሽን ሂዶ ዶሚናንት ፓርቲ ፈጥሮ ነበር እንደ ድክመት የሚታየው ሲንግል ዶሚናንት ፓርቲ። አሁንም ደግሞ ከሲንግል ዶሚናንት ፓርቲ ኢሌክሽን ይካሄዳል አይካሄድም የሚለው ጥያቄ ሲመጣ ስለዚህ ኮንዲሽናል ገቨርንመንት ይኖረናል አይኖረንም የሚል ጥያቄም ከባድ ያደርገዋል ማለት ነው። ሪጂናል ኤንድ ኢንተርናሽናል ፓወር ስትራክቸሩን ስናየው ደግሞ አሁንም የኢትዮጵያ ቦታ ኢትዮጵያ ጠንክራ በራስዋን ካልመራች በስተቀር የኛን እድል በእኛ ሳይሆን ሪጂናል ፓወርስና ኢንተርናሽናል ፓወርስ በሚወስኑት ቅርጻችንና ይዘታችን ይቀየራል ማለት ነው። ያ ማለት ደግሞ ወርስት ኬስ ሴናሪዮና ቤስት ኬስ ሴናሪዮ መሀል ላይ ነው ያለነውና ይህንን ከግምት አስገብተን አዳዲስ ነገሮች ክስተቶቹ ተፈጥሯል በደንብ ማኔጅ መደረግ ያለባቸው ፎልት ላይንስ የምንላቸው ፎልት ላይኑ እንቅስቃሴው በደንብ ስላልረጋ የሚደረጉ የሞቢላይዜሽን ጥያቄዎች ለምሳሌ ኩሽና ሌሎችን የሚሉ በደንብ ዲስከሽን የሚያስፈልጋቸው መሆን አለባቸው። ሴንተርና ፐሪፈሪ የሚባለው እነዚህ ከግምት ውስጥ አስገብተን የ27 ዓመቱን ጥንካሬውና ድክመቱ በዚህ ስንመዝነው ነው የኢትዮጵያ የት እንደሄደች የሚወስኑት። አመሰግናለሁ። የፖለቲካ ኢኮኖሚ አገሪቱን የፖለቲካል ኢኮኖሚ ሁኔታ የዲስካሲ ማድረግ የመወያየት ስለሚሆን የሚደገሙ ይኖራሉ የሚነሱ ይኖራሉና እነሱን እነጋገርባቸዋለን። አሁን ከየት መጣን የት ላይ ነው ያለነው የሚሉ አጠቃላይ የሆኑ ነጥቦች ናቸው የተነሱት። በእነሱ ላይ የሚጨመሩ ነገሮች ሊኖሩ ይችላሉ። ምናልባት በጥያቄ ላይ ሊነሱ ይችላሉ እና በአስተያየቶችም ላይ ሊነሱ ይችላሉ። አሁን መድረኩን የሚሰጠው ለአቶ ፍላታ ጊግሶ ከሐዋሳ ዩኒቨርሲቲ ሕግ ትምህርት ክፍል ነው እና እሱ የሚያቀርበው አንተ እያልኩ ነው ከኔ ያነሱ ስለሆኑ ሁሉ ስለዚህ እርሳቸው አለናቸው ማለት ነው እና ፌዴራሊዝም በኢትዮጵያ ትሩፋቶችና ያጋጠሙት ችግሮች የሚል ጽሁፍ ነው የሚያቀርብልን። አመሰግናለሁ። እሺ አመሰግናለሁ። ዲስክሌመር አለኝ ምክንያቱም የማቀርበው ጽሁፍ ጥናታዊ ጽሁፍ አይደለም ለውይይት መነሻ መሆን ነገር ብቻ ነው። ይሄ ከግምት እንዲገባ ፈልጋለሁ። እንግዲህ ይዘቱን በተመለከተ አንዳንድ ነገሮች ኦቨርላፕ ስለሚያደርጉ ወንድሜ ካቀረበው እያለፍኩ ነው የሚሄደው። ዘመናዊ ሀገር የመገንባት ጥረት ታሪካዊ ሂደቱ ስኬቶቹና ያጋጠሙ ችግሮች ምን ነበሩ የሚለው አንድ ጉዳይ ነው ሆኖ ከአሃዳዊ አገዛዝ ወደ ፌዴራላዊ ስርዓት ያደረገ ሽግግርና መነሻ ምክንያቶቹ ምን ነበሩ የሚሉት አለ። የፌዴራል ስርዓት ትሩፋቶችና እየተፈታተኑት የሚገኙ ችግሮች ወቅታዊ ፈተናዎችን ጨምሮ እና አንዳንድ የመፍትሄ ሀሳቦችን ያካትታል። እንደምናውቀው ኢትዮጵያ የረጅም አመት ታሪክ ያላት ሀገር ነች የሚሉ አሉ። አይደለም ቅርብ ጊዜ ነው ኢትዮጵያ የምትባል ሀገር የተመሰረተች የሚላሉና ለማንኛውም ትርክቱን ትተን ከዘመነ መሳፍንት በኋላ ኢትዮጵያን እንደ አንድ ታላቅ ሀገር ለመገንባት ጥረቶች ተደርጎ ነበረ። በአጼ ቴዎድሮስ የተጀመረ ከዛም በምኒልክ ዘመን በስፋት ተግባራዊ ያደረገ ትልቅ ሀገር የመገንባት ጥረቶች ነበሩ። በተለይ በአጼ ምኒልክ ዘመን የደቡቡን የምዕራብና ምስራቅ ክፍሎችን ወደ ኢትዮጵያ ክፍል የመጨመር ሂደቶች ነበሩና አዳዲስ ክፍላት ሀገሮች ሲጨመሩ የነበረው አካሄድ የመደመር አይነት ሳይሆን የመዋሃድ አይነት መጨመሮች ነበሩ። ይህም በሚያሳየው ጨፍላቂ የሆነ የሀገራዊ ማንነት ግንባታ ጥረቶች እንደነበሩ ነው። ብሔር ብሔረሰቦች ከደቡብ ከምስራቅ እንደዚሁ ከምዕራብ የተጨመሩት
የራሳቸውን ማንነት ይዘው ሳይሆን አንድ አይነት ማንነት ይዘው ሀገሪቷን እንዲቀላቀሉ ነው ተደረገው። ሌላው የፊውዳሉ ስርዓት የመሬት ፖሊሲ ነበር። በተለይ ሰሜን አካባቢ የነበረው ፖሊሲና ወደ ደቡብ ክፍላት ሀገር የነበረው ፖሊሲ መለያየት በተለይ ባለቤትነትን የሚመለከቱ ጉዳዮች ላይ የተፈጠሩ ልዩነቶች ነበሩ። እነዚህ ልዩነቶች የፖሊሲ ልዩነት፣ የማንነት አለመከበርና የመሳሰሉት ጉዳዮች በየቦታው ብዙ ጥያቄዎችን ማስነሳት ጀምረው እንደነበረ የምናውቀው ጉዳይ ነው። ስለዚህ የኢኮኖሚ ጥያቄ በተለይ በደቡባዊ ክፍል የመሬት ይዞታን በተመለከተ የተነሳ ጥያቄ ነበረ። እንደዚሁም የማንነት ጥያቄዎች በየቦታው ተበራክተው እንደነበረ የምናስታውሰው ታሪክ ነው። እነዚህ ጥያቄዎች ማዕከል ያደረጉት በተደጋጋሚ እንደሚነገረው አንደኛው የብሔር ብሔረሰቦች መብት አልተከበረም፣ ማንነትን እንዲገልጽ እድል አልተሰጠኝም፣ በማንነቴ እንዳፍር ተደርጌ ያለው የሚሉ መነሻ ሀሳቦች ነበሩ። ኢኮኖሚ ተጠቃሚነት ፍትሃዊ አልነበረም የሚሉ ሌላ መነሻ ሀሳብ ነበር። እንደዚሁም የሃይማኖት ነጻነትና ቅድም ወንድምም እንዳለው የመደብ ጥያቄዎችም እነዚሁ የአጼዎቹን ወይም የፊውዳሉን ስርዓት የተፈታተኑ ጥያቄዎች ነበሩ ማለት ነው። እነሱ በሚመስላቸው መንገድ ሀገራዊ አንድነት ለመመስረት ጥረት ቢያደርጉም እንኳን ለነዚህ ጥያቄዎች በቂ ምላሽ ስላልተሰጠ የታሰበው አይነት ሀገራዊ ግንባታ ማከናወን አልተቻለም። እነዚህ ጥያቄዎች በተለይ የተማሪዎች እንቅስቃሴ 1960ዎቹ አካባቢ የነበረው የተማሪዎች እንቅስቃሴ ተቀብሎ የብሔር ብሔረሰቦችን ጥያቄ ማስተጋባት መጀመሩ በወቅቱ የነበረው የሶሻሊዝም ርዕዮትና አብዮት የተፋፋመበት ወቅት መሆኑ እንደዚሁም የብሔሮች ራስን ድል በራስ የመወሰን ጥያቄ ገፍቶ የመጣበት ጊዜ የወታደሮች አድማና ሌሎች ማህበራዊና ኢኮኖሚያዊ ምክንያቶች ተደምረው የፊውዳል ስርዓቱ ለአንድና ለመጨረሻ ጊዜ እንዲያበቃ ማድረግ ችለዋል ማለት ነው። የምናውቀው ነገር ቢሆንም ለመንደርደሪያ ያክል ነው እያነሳው ያለው። የፊውዳሉን መንኮታኮት ተከትሎ የተፈጠረው የደርግ መንግስትም በወቅቱ ከነበሩት ሁለት ትላልቅ አጀንዳዎች አንደኛው የመሬት ይዞታ ጥያቄ ነበር። ሁለተኛው የብሔር ብሔረሰቦች መብት ነበርና የመሬት ይዞታን ከሞላ ጎደል መመለስ የቻለ ቢሆንም የብሔር ጥያቄውን ግን ለመመለስ አልፈለገም፣ ጥረትም አላደረገም። ይልቅስ በተቃራኒው ኢትዮጵያ ወይም ሞት፣ አንድ ሀገር እናት ሀገር ወይም ሞት የሚል መፈክር ይዞ ነው የቀጠለው። ይሄኛው መፈክር ይዞ መቀጠሉ የብሔር ቅራኔው እንዳለ እንዲቀጥል መነሻ ሆኗል። እንደምናውቀው በየቦታው የተለያዩ ብሔሮች ዋጋ በመክፈል ለዘመናት መራር ትግል ከደርግ ጋር አድርገዋል። በዚህ ረገድ በሰሜኑ በኩል የትግራይ ህዝብ ያደረገው ትግል ሁላችንም የምናውቀው ነው። እንደዚሁም የኦሮሚያ፣ የሶማሌ፣ የሲዳማ ሌሎችም ብሔሮች ብሔረሰቦች ያደረጉት ትግል መራር ትግል ነበርና እንግዲህ ከዚህ ትግል በኋላ ነው ወደ አህዳዊ ስርዓት ለመጨረሻ ጊዜ እንዲወገድ በማድረግ ቅድም እንደተባለው መንታ መንገድ ላይ ቢኮንም ከዛ በኋላ የፌዴራል ስርዓት ወደምለው መሸጋገር የቻል ነው። የፌዴራል ስርዓቱ ከአህዳዊ አገዛዝ ወደ ፌዴራል ስርዓቱ ያደረገ ሽግግር መነሻ ምክንያቶች እንግዲህ እነዚህ ምክንያቶች ነበሩ ማለት ነው። የብሔር ቅራኔውን የሚፈታ ስርዓት ኢንፕሌስ ፑት ማድረግ ያስፈልግ ነበር። እንደዚሁም የኢኮኖሚ ፌር የኢኮኖሚ ተጠቃሚነትን የሚፈታ ስርዓት ማበጀት ያስፈልግ ነበር። የመደብ ጥያቄዎችን የሚያስቀር የሃይማኖት እኩልነትን የሚያረጋግጥ ስርዓት ማስፈን ያስፈልግ ነበርና በዚህ ምክንያት ወጥ የሆነ ማንነት ከነበረበት ግንባታ ከነበረበት ወደ ፌዴራሊዝም መሸጋገር ችለናል ማለት ነው። የፌዴራሊዝም ዋናው ዓላማ የብሔሮች የማንነት ጥያቄ በማያዳግም መልኩ ምላሽና እልባት ማግኘት አለበት ብሎ ነው የጀመረው። ሌሎች እንደዚሁ የብሔሮች ብሔረሰቦች መብት በተሻለ ሊመለስ ይገባል። ለዚህ የሚሆነው የፌዴራል አወቃቀር በተለይም
የህዝቦችን ማንነትና አሰፋፈር መሰረት ያደረገ የፌዴራል አወቃቀር ያስፈልጋል ከሚል ነው ተነሳው። በዚህ መነሻ እንግዲህ በህገ መንግስታችን አንቀጽ 39(5) እንደምናውቀው አንቀጽ 39 ላይ 3 ማንነቶች እውቅና ተሰጥቷቸዋል። ብሔሮች፣ ብሔረሰቦችና ህዝቦች የሚለው አንቀጽ 39 እነዚህ ማናቸው የሚለውን ዲፋይን ሲያደርግ የጋራ ጠባይ የሚያንጸባርቅ ባህል ወይም ተመሳሳይ ልምዶች ያላቸው፣ የጋራ ቋንቋ መናገር የሚችሉ፣ ሊያግባባቸው የሚችል የጋራ ቋንቋ ያላቸው፣ የጋራ ወይም የተዛመደ ህልውና አለም ብለው የሚያስቡ፣ የስነ ልቦና አንድነት ያላቸውና እንደዚሁም በተያያዘ መልክዓ ምድር መኖር የሚኖሩ ህዝቦች ናቸው ብሔር ብሔረሰብ በሚል ነው ዲፋይን ያደረገው። እንግዲህ የኢትዮጵያ ፌዴራሊዝም አነሰም በዛ በዚህ አይነት አወቃቀር የተዋቀረ ነው ማለት ነው። ማለት ሁሉም ጋር ወጥ ነው ለማለት አይደለም፣ ግን አነሰም በዛ እነዚህን ከግምት ያስገባ አወቃቀር ነበር። የዚህ አይነት አወቃቀሩ ያው በተደጋጋሚ እንደተባለው ጠቀሜታው የብሔር ብሔረሰቦችን ጥያቄ መሰረታዊ ጥያቄ በአግባቡ መመለስ መቻል ነው ማለት ነው። ይህን በተመለከተ ፌዴራሊዝሙ ለ27 አመታት ይበል የሚያሰኝ ውጤቶችን ማስመዝገብ ችሏል። ፍጹም ነው ማለት አንችልም። የራሱ ችግሮች የራሱ ድክመቶች ያሉት ቢሆንም ነገር ግን አንድ ስቴፕ የብሔሮችን ጥያቄ ወደፊት ማራመድ የቻለ ስርዓት ነው ለሆነ ቻለው ማለት ነው። ፌዴራሊዝሙ በኢትዮጵያ ከተተገበረ በኋላ እድሎች መፈጠር ችሏል። በአንዳንድ እድሎች መጠቀም ችለዋል። ብሔር ብሔረሰቦቹ ያልተጠቀሙባቸውም እድሎች እንደዚሁ አሉ። ያ እንደተጠበቀ ሆኖ ግን የብሔር ብሔረሰቦችን መብት በማስከበር ረገድ የራሱን ድርሻ መወጣት ችለዋል ማለት ነው። ከዚህ ተነስተን ትሩፋቶቹን በምናይበት ጊዜ የመጀመሪያውና ዋናው የራስን እድል በራስ የመወሰን መብት ያለ ገደብ ማጎናጸፍ መቻሉ ነው። ያው ቀድሞ በነበረው ስርዓት ቅድም እንደተባለው ተጨፍልቆ ማንነታቸው ጠፍቶ አንድ ሀገራዊ ማንነትና አንድ ሀገር የመገንባት ራዕይ ይዘው በሚንቀሳቀሱ ሰዎች ወይም መሪዎች የብሔር ብሔረሰቦች ማንነት ተጨፍልቆ ነበረ። ያ ደግሞ ሰፊ የሆነ ከፍተኛ ቅራኔ በመፍጠሩ ነው እንግዲህ ወደ ትግል ያስገባውና ይህንን መፍታት መቻሉ በመሪህ ደረጃም ቢሆን በህግ ደረጃም ቢሆን የራስን እድል በራስ የመወሰን መብት ያለ ገደብ ማጎናጸፍ መቻሉ ትልቁ የፌዴራሊዝም ትሩፋት ነው ተብሎ መውሰድ ይቻላል። የራስን መብት በራስ የመወሰን ያለ ገደብ የመወሰን መብት የምንለው የራስን እድል በራስ የመወሰን መብት የምንለው አካቶ የሚይዛቸው ብዙ ነገሮች እንዳሉ ግልጽ ነው። አንደኛው የራስ አስተዳደር፣ የራስ አካባቢን በራስ የማስተዳደር መብት፣ የራስ ቋንቋ የመጠቀም መብት፣ እንደዚሁም የራስ ባህልን የማሳየት በራስ ባህል የመድመቅ መብት፣ ቋንቋዎች ሁሉ እኩል መሆናቸው እውቅና የማግኘት መብት፣ ባህሎች ሁሉ የኢትዮጵያ መሆናቸው እኩል እውቅና ያላቸው መሆናቸው እውቅና የማግኘት መብትና የመሳሰሉት ነገሮች ናቸው። በዚህ ረገድ እንግዲህ በተቻለ መጠን ቅድም እንዳልነው ፌዴራሊዝሙ አነሰም በዛ የማንነትን መሰረት በማድረግ በመዋቀሩ ብሔሮች ብሔረሰቦች ማንነታቸውን ቋንቋቸውና ባህላቸውን እንዲያሳድጉ ምቹ ሁኔታ ፈጥሮላቸዋል ማለት ይቻላል። ከዛም አልፎ አንዳንድ ብሔሮችን የማብቃት ስራም ሰርቷል ብለን መውሰድ እንችላለን። የፌዴራሊዝም ስርዓቱ በተለይ በእድገት በትምህርት በጤናው በብዙ ዘርፍ ወደ ኋላ የቀሩ ብሔሮችን የማብቃትና የማምጣት ስራዎችን ሞክሯል የሚል መውሰድ ይቻላል። የተሻለ ሀገራዊ አንድነትና ጠንካራ ሀገራዊ ማንነት ለመገንባት ምቹ ሁኔታን ፈጥሯል። የሀገር ግንባታው ቅድም እንዳልኩት ከዚህ በፊት የነበሩት መሪዎቻችን በገባቸው ልክ አንድ ጠንካራ ሀገር ለመገንባት ጥረቶችን አድርገው ነበረ። ነገር ግን ኢትዮጵያ የህብረ ብሔራዊት ሀገር መሆኗን ሳይቀበሉ አንድ የብሔራዊ ማንነት ያላት ሀገር ናት ብለው በመንቀሳቀሳቸው ያንን ማሳካት አልቻሉም።
ይሄኛው የፌዴራሊዝም ስርዓት ከመጣ በኋላ ግን ኢትዮጵያ ህብረ ብሔራዊት እንጂ ወጥ ማንነት ያላት ሀገር አይደለችም። ስለዚህ ሁሉም ብሔር ብሔረሰብ አንድ ኢትዮጵያ ለመገንባት እኩል እውቅና ተሰጥቶት እኩል ትሪት ተደርጎ እኩል መብትና ግዴታ ኖሮት ሀገሬ ናት የሚል ፊሊንግ መፍጠር መቻል አለብን በሚለው ረገድ ፌዴራሊዝሙ ጥሩ ስራዎችን ሰርቷል። ሀገራዊ ማንነት የምንለው ይሄ ኔሽን ቢልዲንግ ስቴት ቢልዲንጉ ላይ ከዛ ፊት የነበረው ጨፍልቆም ቢሆን ተሳክቶለታል። ኔሽን ቢልዲንጉ ላይ ግን ብዙ ችግሮች ነበሩ። ይህንን በፌዴራሊዝም በተወሰነ ደረጃ ወደፊት ማስኬድ የቻልንበት ጊዜ ነው። ስለዚህ ሌላው የፌዴራሊዝም ትሩፋት ነው ብሎ መውሰድ ይቻላል። ኢኮኖሚያዊ ማህበራዊና ፖለቲካዊ ተጠቃሚነቶችን በተመለከተ በተለይ ኢኮኖሚና ማህበራዊ ተጠቃሚነቶች እኩል ተጠቃሚነት እንዲኖር ቢያንስ በመሪህ ደረጃ በመንግስት በህገ መንግስት ደረጃ መሰረታዊ መሪሆችን ማስቀመጥ ችሏል ማለት ነው። ቀደም ከጠቀስኳቸው የተጠቀምንባቸውና ያልተጠቀምንባቸው ከሚሉት አንደኛው ለምሳሌ ኢኮኖሚ መብት ነው። በህገ መንግስት ሁሉም ብሔር ብሔረሰብ ራሱን የማሳደግ ሀገሪቱ ከምታፈራው እኩል የመጠቀም እኩል የማግኘት መብቶችን ዲፋይን አድርጎ ህገ መንግስቱ ያስቀምጣል። በአሰራር ይሁን በብሔሮች ድክመት ሳይጠቀሙ የቀሩባቸው ኦፖርቹኒቲዎች እንደተጠበቁ ሆነው ማለት ነው። ስለዚህ በመሪህ ደረጃ የኢኮኖሚ ፍትሃዊ ኢኮኖሚ ተጠቃሚነትን እውቅና መስጠት ችሏል። እንደዚሁም ፍትሃዊ ማህበራዊ ተጠቃሚነትን እውቅና መስጠት ችሏል። ስለዚህ ሌላው የፍትሃዊ ፖለቲካ ተጠቃሚነት ቅድም እንደ ወንድምም እንደገለጸው በየእርከኑ ባሉት የመንግስት መዋቅሮች የመወከል የራሱ ክልል ሲሆን ራሱን በራሱ የማስተዳደር የፌዴራል መንግስት በመሆንበት ጊዜ ደግሞ ፍትሃዊ ሪፕሬዘንቴሽን የማግኘት መብቶችን ሁሉ ያካተተ እንትን ተፈጥሮ እድል ተፈጥሯል ማለት ነው። እነዚህ የፌዴራሊዝሙ ትሩፋቶች ናቸው ብለን መውሰድ እንችላለን። ከምንም በላይ ግን ብሔር ብሔረሰብ ምንም ሳይሸማቀቅ ራሱን እንዲገልጽ ምቹ ሁኔታዎች መፈጠር ችሏል። አያይዘን ማየት የምንችለው ራስን የመግለጽ የመናገር ነጻነቶችም ተግባራዊ እንዲሆኑ ተደርጓል። እነዚህ መብቶች በተለይ ይሄ ራስን መግለጽና የመናገር ነጻነት የምንለው የግለሰብ መብት በሚል ነው የሚታወቀው። ነገር ግን ብሔር ብሔረሰቦች ተጨፍልቀው ስለነበረ ግለሰቦች ራሳቸውን ኤክስፕሬስ ሳያደርጉ ነበር ሲኖሩ የነበሩት። ከፍ ስልም ተምረው ራሳቸውን ለመግለጽ ሲፈልጉ አንተ እንትና እየተባሉ ራሳቸውን መግለጽ ሳይችሉም ሲቀሩ እንደዚሁ እየተወገዙ ራሳቸውን እንኳን እንዳይገልጹ በማንነታቸው እንኳን እንዲያፍሩ የተደረገበት ወቅት ነበርና ያ ታሪክ ቀርቶ እንግዲህ ራስን የመግለጽ የመናገር ነጻነቱን ኢፌክቲቭሊ በኮንፊደንስ መጠቀም እንዲችል ማድረግ እነዚህ የፌዴራሊዝሙ ትሩፋቶች ናቸው ብለው መውሰድ ይቻላል። ፌዴራሊዝሙ ላይ የጠቃቀስኳቸውና ሌሎች ብዙ ትሩፋቶችን ያስገኘ ሲስተም ቢሆንም ኢትዮጵያ ውስጥ ነገር ግን ብዙ ተግዳሮቶች አጋጥመውታል። በ27 አመት እድሜው ብዙ ተግዳሮቶች አጋጥመውት አንደኛው የመልካም አስተዳደር ችግር ለ27 አመት ኤክስፒሪየንስ ያደረግነው የመልካም አስተዳደር ችግር በተለይ ክልሎች መካከል ጣልቃ ገብነት፣ ፍትሃዊ ተጠቃሚነት አለመኖር፣ በመሪህ ደረጃ የተቀመጠው በተግባር ያለ ማንጸባረቅ፣ የፍትህ አሰጣጥ ችግሮች፣ እንደዚሁም የተሳሳቱ ግንዛቤዎች ፌዴራሊዝም ላይ ራሱ የተሳሳተ ግንዛቤ በተለይ ከአህዳዊ ወገን የነበረ የፕሮፓጋንዳ ጦርነትና እንደዚሁም ፌዴራሊስት ኃይሎች ራሳቸው ስለ ፌዴራሊዝሙ ብዙ ማወቅ አለመቻላቸው፣ የግንዛቤ ማነስ፣ እነዚህ ተግዳሮች እንደዚሁም የአዳዲስ የብሔር ጥያቄዎች ተግዳሮቶቹ ነበሩ ብሎ መውሰድ ይቻላል። አሁን በዚህ ወቅት ፌዴራሊዝሙ እያጋጠሙት ያሉት ችግሮች ምንድን ናቸው? ቅድም የጠቃቀስኳቸው ከዚህ በፊት የነበሩ ፌዴራሊዝሙን የተፈታተኑ ችግሮች ነበሩ። የአሁኑን ችግሮች አንደኛ የህግ የበላይነት መዳከም እንደ አንድ ችግር መውሰድ እንችላለን። ህገ መንግስቱን ለመተግበር ፍላጎት አለመኖር፣ አንዳንድ ቦታም ህገ መንግስቱ እየተጣሰ ያለበት ሁኔታ መፈጠሩ
ይሄ የፌዴራሊዝም ወቅታዊ ፈተና ነው ብሎ መውሰድ ይቻላል። ሌላው የህግ የበላይነት መዳከም መገለጫው የዜጎች ህይወትና ንብረት እንደዚሁም ደህንነታቸው አደጋ ላይ መሆን በየቦታው የምናየው በየቦታው የምንሰማው ዜጎች እርስ በርስ አንዱ ብሔር ሌላው ብሔር ላይ አንዱ ዜጋ ሌላው ዜጋ ላይ የሚያደርሳቸው ጥቃቶች መቆጣጠር አለመቻላችን ለህዝቦች ህገ መንግስታዊ ጥያቄዎች ተገቢና ወቅታዊ ወይም አፋጣኝ ምላሽ መስጠት አለመቻላችን በተለይ ራስን እድል በራስ ሊወስን የሚሉት ሰፊ ጥያቄዎች ተነስተው ባሉበት ወቅት ለነዚህ ጥያቄዎች አፋጣኝ ምላሽ አለመስጠት ፌዴራሊዝሙን ሊፈታተን የሚችል ጉዳይ ነው ብሎ መውሰድ ይቻላል። ሌላው የመንግስት አቋም ወጥነት ማጣት እንደዚሁ ወቅታዊ የፌዴራሊዝም ችግር ነው። የመንግስት አቋም ወጥነት ማጣት ስል ገዢው ፓርቲ ኢህአዴግን ይመለከታል። ኢህአዴግ በአራት ዋና ድርጅቶች የተዋቀረ ነው። እንግዲህ ከነዚህ አራቱ ዋና ድርጅቶች የተወሰኑት ፌዴራሊዝምን ተቀብለው ለመተግበር ፍቃደኛ ሲሆኑ ወይም ቁርጠኝነትን ሲያሳዩ፣ አንዳንዶች ደግሞ ፌዴራሊዝም የሚባል ነገር አንፈልግም፣ ህገ መንግስቱም አይወክለንም የሚሉ አይነት አካሄዶችን እያሳዩ መሆኑ በመንግስት ላይ ራሱ ወጥ የሆነ የፌዴራሊዝሙን በተመለከተ ወጥ አቋም አለመኖሩ አንድ ችግር ነው ብሎ መውሰድ ይቻላል። ቅብ ኢትዮጵያዊነትና የዜግነት ፖለቲካ የሚባለው ሌላው የፌዴራሊዝም ወቅታዊ ፈተና ነው። ቅብ ኢትዮጵያዊነት ሁላችንም የምንፈልገው ሁላችንም ፕሮሞት የምናደርገው ጉዳይ ነው። ነገር ግን የትኛው ኢትዮጵያዊነት የሚለው ጥያቄ ነው የሚያስነሳ። ኢትዮጵያ አህዳዊ ኢትዮጵያ ከሆነ በጣም አስቸጋሪ ነው የሚሆነው። የህብረ ብሔራዊት ኢትዮጵያ ከሆነች ግን የሁላችንም ፍላጎት ይመስለኛልና አንዳንድ ጊዜ ኢትዮጵያዊነት በሚል ተርም ብቻ ተቀብቶ ነገር ግን ውስጡ ሌላ የሆነ ኢትዮጵያዊነት እና ይሄ ፖለቲካ ወቅታዊ የፌዴራሊዝም ፈተና ነው ብሎ መውሰድ ይቻላል። ምክንያቱም ቅድም ወንድሜ እንዳለው መንታ መንገድ ላይ ነው ያለን። አሁን ባለው ሁኔታ ኢትዮጵያዊነት የሚሉት ግለሰቦች እንደሚያቀነቅኑ ወይስ ኢትዮጵያዊነት ህብረ ብሔራዊነት ሁሉም እኩል የሆነበት ሁሉም እኩል ውሳኔ ሰጪ እንደዚሁም ከውሳኔውም ተጠቃሚ የሚሆንበት ኢትዮጵያዊነት የሚለው ግልጽ የሆነ እንትን ኖረው ይገባል። ስለዚህ የተቀባ ኢትዮጵያዊነት በኢትዮጵያዊነት ካባ የተሸፈነ ነገር ግን ሌላ አይነት ፍላጎት ያለው ኢትዮጵያዊነትም ወቅታዊ የኛ የፌዴራሊዝሙ ችግር ነው ብለው መውሰድ ይቻላል። ጽንፈኛ ብሔርተኝነት ሌላው የፌዴራሊዝሙ ችግር ነው። ብሔርተኝነት ቅድም 5 ነገሮችን ህገ መንግስቱ የሚያስቀምጠውን አይተናልና በዛ ሴንስ ነው ህገ መንግስቱ የሚቀበለው። መብቶች የተሰጡትም በዛ ሴንስ ነው። ነገር ግን ከዛ አልፎ ብሔርተኝነትን ከዘረኝነት ጋር የማያያዝ ችግሮች፣ ኤክስትሪም የመሄድ አብሮ የመኖር እሴቶችን የመናድ እንደዚሁም የጋራ ማንነትን አለመቀበል ወይም ለመቀበል አለመዘጋጀት እንደዚሁ የፍትህ መጓደሎችን በየቦታው ማንጸባረቅ እነዚህ ጽንፈኛ ብሔርተኝነት መገለጫዎች ናቸውና የጽንፈኛ ብሔርተኝነት የምንለው ሌላው የፌዴራሊዝም ወቅታዊ ፈተና ነው። ይህንን ጽንፈኛ ብሔርተኝነት ችግር መፍታት ካልቻል ፌዴራሊዝሙን አንድ ስቴፕ እንኳን ወደፊት ማንቀሳቀስ ከባድ ነው መሆነው ከባድ ይሆናል። ስለዚህ ይሄም ሌላ የፌዴራሊዝም ፈተና ነው። እንግዲህ የመፍትሄ ሀሳቦቹን በውይይት ማዳበሩ የተሻለ ነው የሚሆነው። የግል ምልከታዬን በተመለከተ ግን ፌዴራሊዝሙን ለድርድር የምናቀርበው ጉዳይ አይመስለኝም። በግል ምንነቱ ላይ ግን አልሰራንበትም። ሰፊ ግንዛቤ መፍጠር ስራ ካልተሰራ ቅድም እንዳልኩት የጽንፈኛ ብሔርተኝነትን ከፌዴራሊዝም ጋር አያይዘው የመሄድ አደጋው በጣም እየሰፋና እየከፋ ነው የመጣው። እንደዚሁም የፌዴራሊዝም ትሩፋቶችን የአንድ ወገን መስዋዕትነት ውጤት አድርጎ የማየት ችግሮችም በደንብ መቀረፍ መቻል አለባቸው። ኢትዮጵያ ውስጥ አነሰም በዛ ብሔር ብሔረሰቦች አንድ ላይ በመታገል ነው የፌዴራል ስርዓት ማደግ የቻሉትና የፌዴራሊዝም ጉዳይ የኔ ጉዳይ ነው፣ እኔ ነኝ ማስቀጠል ያለብኝ፣ ሌሎችን አይመለከትም የሚል አይነት አመለካከቶችም መቀረፍ ያለባቸው ጉዳዮች ናቸው። ለዚህ ሰፊ ግንዛቤ የመፍጠር ስራ መሰራት ይኖርበታል። በመከባበርና በመተጋገዝ ላይ
የተመሰረተ ፌዴራሊዝም መፍጠር ካልቻል እንደ ሀገር መቀጠሉም ከባድ ነው ማለት። ሁሉም ብሔር ብሔረሰብ እኩል መብት አለው፣ እኩል ተጠቃሚ መሆን አለበት ብለን በህገ መንግስቱ ውስጥ ካስቀመጥን ድረስ ይህንን ተቀብሎ መሄድ ግዴታ ነው የሚሆነው ማለት ነው። ይህንን ማንቀበል ከሆነ ሀገራዊ አንድነታችን አደጋ ላይ ስለሚወርቅ ህገ መንግስቱ አይመለከተኝም የሚለውን ጨምሮ የህገ መንግስቱ ጠበቃ ነኝ እስከምለው ድረስ በመከባበር ላይ የተመሰረተ ግንኙነት መፍጠር መቻል ያስፈልጋል። እንደዚሁም የፕሮፓጋንዳ የበላይነት እንዲያገኝ መስራት ያስፈልጋል። የፌዴራሊዝም በተለይ የፌዴራሊስት ኃይሎች ጥምረት በመፍጠር የፕሮፓጋንዳ የበላይነት ምክንያቱም ከሌላው ወገን የፕሮፓጋንዳ ጦርነት እንደ አንድ አደጋ ከወሰድን ሪቨርስ ሊያደርግ የሚችል ተመጣጣኝ የፕሮፓጋንዳ የበላይነት ማምጣት ያስፈልጋል። ፌዴራሊስት ኃይሎች በሙሉ አንድ አይነት ሪኦት በኖራቸውም ልዩነቶች አሏቸው። ልዩነት የላቸውም ማለት አንችልም። እነዚህ የፌዴራሊስት ኃይሎች ልዩነታቸውን በሰለጠነ አካሄድ የሚፈቱበትን መንገድ ማስቀመጥ መቻል ይኖርባቸዋል። በመጨረሻም ሁሉም ሰው ለህግ የበላይነት ተገዢ መሆንና ለዚህም መስራት ይኖርበታል። ይህን ማረጋገጥ ካልቻል ፌዴራሊዝሙን ማስቀጠልም እንደዚሁ አደጋ ስለመሆን አመሰግናለሁ። አሁን ከዚህ አርዕስት ጋር የሚቀጥል ኢትዮጵያ ፌዴራሊዝም ወይስ ሌላ አማራጭ የሚል ስለ ፌዴራሊዝም አይተናል። ፌዴራሊዝም ወይስ ሌላ አማራጭ አለን ወይስ ፌዴራሊዝም ነው አማራጫችን የሚል ነው። በርግጥ ቀደም ሲል የተሰጡት መፍትሄቶች እንዳሉ ሆኖ አሁን አቶ የማነ ካሳ ከመቀሌ ዩኒቨርሲቲ የህግ ክፍል አሲስታንት ፕሮፌሰር ነው። ወደሱ መድረኩን ለቃለሁ። አመሰግናለሁ። የመጨረሻ ተናጋሪ መሆን አስቸጋሪ ነው። የተባሉትና ያልተባሉትን መለየት አንዱ ራሱ ሌላ የቻለ ስራ ነው የሚሆነውና ካለው ጊዜ አንጻርም ተያያዥ ስለሆኑ ማለት ነው ሶስቱም የቀረቡት ጽሁፎች ወይም ደግሞ ጥናታዊ ጽሁፎች ማለት ነው። እኔ በተወሰነ ምናልባት ርዕሱ ኢትዮጵያ ፌዴራሊዝም ወይስ ሌላ አማራጭ የሚለው በዚህ ሰዓት እንግዲህ ህገ መንግስቱ ከጸደቀ 24 አመት ሆኖናልና ያው 27 እያልን እያወራን ያለ ነው። ሁልጊዜም ያው የነበረው 3-4 አመት ትራንዚሽን ታይም መሰለኝ። ዞሮ ከ24 አመት በኋላም እዛው ፌዴራሊዝም ወይስ ሌላ አማራጭ የሚል እንደዚሁ ትልቅ ውሃ የሚቋጥር ጥያቄ ሆኖ ነው ወይ የሚለው ራሱ ጥያቄ የሚጭር ሆኖ የተፈለገው ግን ያው በዛን ጊዜም በዛ ህገ መንግስቱ በሚረቅበት ጊዜ ተሳታፊ ከነበሩት ለምሳሌ አብዛኞቹ ፌዴራል ስርዓትን የሚቃወሙ ነበር ለማለት ያስቸግራል። ታዲያ ምንድነው ፌዴራል ስርዓቱ ምን መልክ መያዝ ነበረበት? ምን መምሰል ነበረበት? ብዝሃነት ህብረ ብሔራዊ መሆን አለበት? ማንነትና ቋንቋ መሰረት ያደረገ በዋናነት ማለት ነው ወይስ ጂኦግራፊያዊ ፌዴራል ስርዓት መሆን ነበረበት የሚል ክርክር ነበር። እንደውም የሆነ አለን ሎቪስ የሚባል መጽሐፉ ውስጥ ኮት ያደረገው የፕሮፌሰር በየነ ጴጥሮስ ጥያቄና ያኔው የሽግግሩ መንግስት ፕሬዝዳንት ማለት ነው አቶ መለስ ዜናዊ የሰጡት ምላሽ ደስ የሚል ሁኔታ ነበር። ማለት ጥያቄው ያው ህዝቦች የተታገሉት ብሔር ብሔረሰቦችና ህዝቦች ለቋንቋቸው ለማንነታቸው እኩልነት ነው፣ ደም የተከፈለውም ለዛ ነው። ስለዚህ ያ የማንነት የብዙሃነት ጥያቄ መመለስ ካልቻልን አሁን ያለው ጦርነት ማስቆም አንችልም፣ ሌላው የሚመጣውም መከላከሉ የማስቀደም ማስቆም አንችልም የሚል መልስ ነበርና ስለዚህ አሁን ያነሳሁት ታዲያ ምንድነው በፌዴራሊዝም ዙሪያ በአስተምህሮ ያው ስለ ፌዴራል ስርዓቱን አስተምሮ እንዲሰጥ እንዲያስፋፋ እንዲያሰርጽ ኃላፊነት የተሰጠው አካል በአግባቡ ባለመስራቱ ህገ መንግስቱ ስለ ፌዴራሊዝሙ የሚመለከት ያሉት ድንጋጌዎች በመንግስትም በኩል መካሄድ ባለበት መልኩ በተግባር የነበሩ እጥረቶችን ተከትለው አሁን ያኔ ደረታቸውን ነፍተው ፌዴራሊዝም አያስፈልግም የማይሉ የነበሩት በሌላ መልክ
መምጣት ጀምረዋልና ምንድነው የሚለውን እንዲሁ ለማየት ነው እንጂ ብዙም ፊት ለፊት መጥቶ ፌዴራሊዝም አያስፈልግም የሚል ኃይል ወይም ደግሞ የፖለቲካ ፎርስ አለ ለማለት በጣም ያስቸግራል። እንግዲህ ፌዴራሊዝም ስንል ጠቅልል አድርጎ ለማስቀመጥ ያው ሁለት ክላሲካሊ ወይም ድሮ በነበረው ዴፊኒሽን ብዙ ጊዜ በሊትሬቸር የምናገኘው ይሁን ራሳቸው የቻሉ የነበሩ መንግስታት እንደ ሀገር ሆነው ኦቶኖመስ ሆነው ይቀጥሉ የነበሩትን ወደ አንድ መጥተው የጋራ መንግስት ህብረት የሚፈጥሩበት ቀጣይነት ዘለቄታው ፐርማነንት የሆነ ፖሊቲ ኤስታብሊሽ የሚያደርጉበት ነው። ይሄ የአሜሪካና የስዊዘርላንዱ አይነት ካሚንግ ቱጌዘር የምንለው ፌዴራል ስርዓት ነው ብዙ ጊዜ አንደርስታንዲንጉ ያለው። ከዛ በኋላ ሌሎች ጠንካራ አህዳዊ የነበሩ ስርዓቶች ግን በዲቮሉሽን ስልጣን ከተማከለ ወደ ታች ክልሎችን እየፈጠሩ ፌዴራል ስርዓት ወይም ዲቮሉሽነሪ ፌዴራሊዝም የምንለው የመጣበት ሁኔታ አለ። በዚህም ሆነ በዚያ ፌዴራሊዝም ስንል ራሱ ስምምነት ኮቨናንት ቃል ኪዳን ማለት ነው። ቃሉ ላቲን ተርሙም ፊደስ የሚለው ስናየው ማለት ነው። የኛ ህገ መንግስትም ያው ቃል ጉባኤው የህገ መንግስት አርቃቂው ቃል ጉባኤ ስናነብ ይሄ ህገ መንግስት የብሔር ብሔረሰቦችና ህዝቦች የቃል ኪዳን ሰነድ ነው የሚለው። ስለዚህ ኮቨናንት የሚለው ስምምነት የሚል የሚገልጽ ነው የሚሆነው። ይህ ስምምነት በውስጡ ምን የያዘ ነው? ሁለት ጥያቄዎችን ኮንቴንዲንግ የሆኑ ኢንትረስትስ ወይም ደግሞ እርስ በርሳቸው የሚጓተቱ ጥያቄዎችን ባላንስ ለማድረግ የሚፈልግ ነው። በአንድ በኩል ያ ማለት ራስን ማስተዳደር አለ፣ በአንድ በኩል የጋራ ማስተዳደር አለ ወይም ደግሞ የሼርድ ሩል ሰልፍ ሩል የምንለው ሁለቱም ባላንስ የማድረግ ይሄ ዩኒቲ ኢን ዳይቨርሲቲ ወይም አገራዊ አንድነትና ወይም ራስ ማስተዳደርና አንዱ ነው ማስተዳደር እንደዚሁም ይሄ ኦቶኖሚና ሶቨሬንቲ ይሄ ሉዓላዊነትና ግዛታዊ ነጻነት ሁለቱም ባላንስ የማድረግ ጉዳይ አጣምሮ ባላንስ አድርጎ ለመሄድ ነው። አሁን ሁለቱም አንዱ አውቶይ ካረገ ፌዴራሊዝም መፍረሱ አይቀርም። ማለትም ለምሳሌ እኔ እንደ ትግራዋይነቴና እንደ ኢትዮጵያዊነቴ ሁለት ማንነቶች ናቸው ያሉት። ስለዚህ ሁለቱም እኩል አትሊስት ባላንስድ በሆነ መልኩ ማስኬድ ካልቻልኩኝ ዞሮ ችግሩ መፈጠሩ አይቀርም። ትግራዋይነትን ብቻ ካገዘፍኩኝ ያው ኢትዮጵያዊነቱን ይፈርሳል። መጨረሻ ፌዴራሊዝሙ የሚፈርስበት መንገድም ምናልባት ዲስኢንቴግሬሽን ሊሆን ይችላል፣ መፈራረስ ማለት ነው። አይ ማንነት ትግራዋይነት፣ ኦሮሞነት፣ ሲዳማነት አያስፈልግም የሚል አንድ ኢትዮጵያ ብቻ ወደሚል ከሄድን ደግሞ ያው ፌዴራል ሲስተሙ ይፈርሳል። ወደምን ሲቀየር ማለት ነው አሃዳው መልክ ስለሚይዝ። ስለዚህ በሁለት መልኩ ፌዴራል ስርዓቱ ፈርሷል የምንልበት ሁኔታ ነው ያለው። ይህን ብዬ ፌዴራሊዝም ዋና ዋና መገለጫዎችን ላስቀምጥና እንዴትስ አስተዋጽኦ ያደርጋሉ ለኢትዮጵያ ሁኔታ። ታዲያ ይህን አስተዋጽኦ ካደረገ ሌላ አማራጭ የተሻለ ከነዚህ ሊኖርን ይችላል ወይስ አይችልም የሚለውን ለማየት አንደኛው ያው ፌዴራሊዝም ስንል ቢያንስ ሁለት የመንግስት ክልል ፌዴራል የምንለው ይኖራል። እነዚህ ሁለት መንግስታት ማለት ነው ስልጣናቸው በህገ መንግስቱ የተደነገገ ነው። ሁለት መንግስታት በሌሎችም ሊኖሩ ይችላል። ለምሳሌ እኮ ከዚህ በፊትም አህዳው በነበረበት ክፍለ ሀገሮች እየተባሉ ብዙ ክፍለ ሀገሮች ነበሩ። አሁን ክፍለ ሀገሮች ከክልሎች የተለየ የሚያደርጋቸውም ክልሎች ያላቸው ስልጣን መሀል ያለው መንግስት ዲክቴት እንዳደረገ እንደፈቀደ ወይም ሲፈቅድ የሚኖራቸው ሳይፈቅድ የሚከለከሉ ሳይሆን በህገ መንግስቱ ዋስትና ተሰጥቶት የተጻፈ አንደኛው መንግስት ክልልም ሆነ ፌዴራል ማለት ነው በህገ መንግስቱ ከተቀመጠው አሰራር ውጭ ስልጣን ጣልቃ መግባት፣ መቀነስ፣ መጨመር የማይችልበት የጋራንቲ ኮንስቲቱሽናል ጋራንቲ ስላላቸው አህዳዊ መንግስት ከፈለገ ሁለት ክፍለ ሀገር የነበሩ ጨፍልቆ አንድ ሊያረጋቸው ይችላል። አንድ የነበሩ ሁለት ሊያረጋቸው ይችላል። እንዳመችነቱ ከማከል ነው የሚሆነው ትእዛዙ ማለት ነው። ስለዚህ በዚህ መልኩ ነው ስምምነቱ። ያ ስልጣን ክፍፍልም በተጻፈ ህገ መንግስት ነው። ፌዴራል ስንል ስምምነት ነው። ስለዚህ ስምምነት ከሆነ ደግሞ የተጻፈ ስምምነት፣ ምክንያቱም ያ ህገ መንግስት የሁለቱም መንግስታት የክልልና የፌዴራል መንግስታት ስልጣን ምንጭ ስለሆነ ስለዚህ ያ ደግሞ መጻፍ መቻል አለበት። መጻፍ ብቻ ሳይሆን የህጎችም ሁሉ የፌዴራልም የክልልም መንግስታት የበላይ ከሁለቱም በላይ የሆነ ህገ መንግስት መሆን መቻል አለበት። አሁን ብዙ ጊዜ ምን ይባላል? የፌዴራሉ ህገ መንግስት ብለን ነው የምናወራው። የፌዴራል የሚባል ህገ መንግስት የለም። አሁን የሀገራችን ህገ መንግስት ኮንስቲቱሽን ኦፍ ዘ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ነው። ያ ኮንስቲቱሽን ለፌዴራል መንግስትም ለክልል መንግስታትም የሚገዛ ግንኙነታቸውንም ገቨርን የሚያደርግ እንጂ የፌዴራል ህገ መንግስት የሚባል የለም።
የፌዴራል ህገ መንግስት ከሆነማ ክልሎች ስለዚህ በዛ ህገ መንግስት ባውንድ እንዲሆኑ አይጠበቅባቸውም የሚል ነው። ስለዚህ የበላይ የሆነ ለክልልም ለፌዴራል መንግስት የበላይ የሆነ ህገ መንግስት መኖር መቻል አለባቸው። ሌላው ትልቁ በፌዴራል ስርዓት መኖር ያለበት እንግዲህ ክልሎች ሁለት ቫልዩዎች አሉ በፌዴራል ስርዓት የጋራ በሆኑ እሴቶች ላይ የጋራ መንግስት መገንባት፣ የራስ በሆኑ ጉዳዮች ደግሞ ራስን ማስተዳደር። ይሄ ነው ሁለት ባላንስ ሼርድ ሩል ሰልፍ ሩል የምንለው ማለት ነው። ስለ ትግርኛ ቋንቋ ሁሉ ኢትዮጵያዊ እንዲወስን ምን አገባውና ነው ትግራዊ ወስን ነው። እንደ ሀገር ደግሞ አንድ የሚያደርጉን እንደ ኢትዮጵያዊ ሆነን ሼርድ የሆነ ጋቨርንመንት ይኖራል። ሼርድ የሆኑ የጋራ እሴቶች ወሳኝ አገራዊ አንድምታ ያላቸው ስልጣኖችም ለፌዴራል መንግስት የሚሰጡት ለዚህ ነው። ስለዚህ ከዚህ ጋር በተያያዘ እንግዲህ የፌዴራል መንግስት ስልጣን የሚባለው የክልሎች የራሳቸው ተሰጥቷል። የፌዴራል መንግስት ስልጣን የሚባለው የራሱ እዛ ያለው የፌዴራል ብቻ እና ክልሎች እዛ የፌዴራል መንግስት ስልጣን ዙሪያ ምንም አይነት ኢንትረስት የላቸው ማለት ግን አይደለም። ምክንያቱም የፌዴራል መንግስቱ ምንም አይደለም፣ የክልሎቹ ምንድነው ኮንስቲቲዩት የተደረገ በክልሎቹ ነው። ስለዚህ ፌዴራል መንግስት በፌዴራል ደረጃ ህጎችን ሲያወጣ ፖሊሲዎችን ሲያወጣ ክልሎች የጋራ ጉዳይ ላይ በጋራ ኢንትረስት ስላላቸው በጋራ የሚወስናቸው ክልል የሚወክል ኢንስቲትዩሽን ኦፍ ፓወር ሼሪንግ የግድ ያስፈልጋቸዋል። በኦልሞስት በሁሉም ፌዴራል ሲስተሞች ይሄ አለ። ይሄ ምንድነው ሴከንድ ቻምበር አፐር ሃውስ ምናምን የምንለው ያው በኢትዮጵያ ሁለት ምክር ቤት አለን ወይስ የለም የሚለው ኋላ የምናየው ሆኖ ማለት ይሄ ምንድነው ፌዴራል ላይ የሚወጡ ህጎች ሀገራዊ ተፈጻሚነት ስለሚኖራቸው ምክንያቱም የፌዴራል መንግስት ግዛት የራሱ የፌዴራል ግዛት የሚባል የለም። ቴሪቶሪስ በክልሎች እንትን የተባሉ ናቸው። ስለዚህ ኢምፓክታቸው ክልሎች ላይ ስለሚያርፍ ለአፈጻጸማቸውም የክልሎች ተሳትፎ አስፈላጊ ስለሆነ ሴይ ሊኖራቸው ይገባል የሚለው መጨረሻ በመንግስታት መካከል ፌዴራልና ክልል መንግስታት መካከል ግጭት መፈጠሩ አይቀርም። ግጭት ሲባል ሁሉ ጊዜ ግጭት መጥፎ ማለት አይደለም። ይሄ ኮንፍሊክት የምንለው የኔ ስልጣን ነው የሚለው እንደውም ጤነኛ የሆነ ፌዴራሊዝም ጤነኛ የሆነ ግጭት ይኖረዋል። ያው ግጭቶች ጤነኛም ሊሆኑ ይችላሉ፣ ላይሆኑም ይችላሉ። ፉክክሮች ጤነኛ ሊሆኑ ይችላሉ፣ ላይሆኑ ይችላሉ። ስለዚህ በሁለቱም መንግስታት መካከል አለመስማማት ለምሳሌ በስልጣን ዙሪያ ማለት ይሄ የኔ ስልጣን ነው ይሄ ፌዴራል ነው በሚባልበት ጊዜ ህጎቹን አንዱ መንግስት ህግ ለማውጣት ሲፈልግ ለምሳሌ አንድ ክልል ከፌዴራል መንግስት ወይም ደግሞ ከሚመለከተው ክልል ወይም ከሁሉም ክልሎች ጋር አብሮ ዲስከስ የሚያደርግበት ወደ የከፋ ኮንፍሊክትና መሳሳብ ሳይደረስ በውይይት የሚፈታበት የመንግስታት ግንኙነት ማዕቀፍ በብዙ አገሮች ላይ ፌዴራል አገሮች አለ። እነዚህ ያስፈልጋሉ። በእኛ ሀገርስ ይሄ እንዴት ነው የሚለውን የምናየው ሆኖ ማለት ነው። ፌዴራሊዝም ምን ጠቀሜታ አለው? በተወሰነ መልኩ እንግዲህ ጠቀሜታውና አስፈላጊነቱ እንደየሀገራቱ ይለያያል። ለምሳሌ ብዝሃነት ባላቸው ሀገሮችና ብዝሃነት የሌላቸው ሀገሮች ፌዴራሊዝም ለምን አስፈለገ፣ ምን ያክል ጠቀሜታ ያመጣል የሚለው እኩል በአንድ መመዘኛ ልንመዝናቸው አይችልም። የአሜሪካ ፌዴራሊዝም ከኢትዮጵያ ፌዴራሊዝም በእኩል መመዘኛ ልንመዝነው አይችልም። ምክንያቱም የተነሱበት ጥያቄ ለመመለስ የተነሱበት ጥያቄም የተለያየ ስለሆነ በአጠቃላይ ግን ማዕከላዊ አምባገነንነት የኮንሰንትሬሽን ኦፍ ፓወር ሴንትራል ታይራኒ የምንለው ከመቀነስ አንጻር ፌዴራሊዝም የራሱ አስተዋጽኦ አለው። ያ ማለት ምክንያቱም ዲፍረንት ፓወር ሴንተር ስለሚኖሩ አንድ መንግስት ብቻ ሳይሆን ብዙ ሳይሆን ያ ያለው የሀገሪቱ ስልጣን ለክልል ለፌዴራል ስለሚከፋፈል ስለዚህ ስልጣን ሲከማች ራሱ ኮራፕት ነው የሚያደርገው። ሞር እየተከማቸ ቢሄድ በዛ ሌቭል ኦፍ ኮራፕሽን ሃይ ነው። ስለዚህ ዲሴንትራላይዝ በማድረግ ያንን አድቫንቴጅ ሊያመጣልን ይችላል። ብዝሃነትን ከማስተናገድ በተለይ ብዝሃነት ያላቸው ሀገሮች እንደ ኢትዮጵያ ያሉት የዲሞክራሲ ምህዳር ለማስፋት የህዝብ ተሳትፎ እድል ለማስፋትም ፌዴራሊዝም ኢምፖርታንት ነው። ምክንያቱም ሰልፍ ዲተርሚኔሽን የምንለው ህዝቦችን በራሳቸው ጉዳይ ራሳቸው ስለሚያስተዳድሩ ከዚህ አንጻር ዲሞክራሲ ከማስፋት አንጻር በጣም ጥሩ ሊሆን ይችላል። አንዳንዴም ትልልቅ ለሆኑ ሀገሮች አስተዳደራዊ አመችነትን ከማምጣት አንጻር የተሻለ ሊሆን ይችላል። ተግዳሮቶቹ ጤናማ ያልሆነ ውድድር ቅድም እንዳልኩት ብሎም ግጭት ሊያስከትል ይችላል። ያን መጨረሻ ጫፍ ሲመጣም መፈራረስም ሊመጣ ይችላል። አስተዳደራዊ ወጪው በጣም ከባድ ነው። አሁን ፌዴራል ሲስተም የራስ አንዳንድ ጊዜ አት ሳም ሌቨል የራሳችን መስተዳደር እንመስርት የሚሉት ጥያቄዎች የቀጥታ የማንነት ወይም ከመልካም አስተዳደር ችግር ብቻ የሚያያዙ ላይሆኑ ይችላሉ። አንዳንዶቹ ያለችው በጀት ለመቀራመትም
የሆነ ሌቭል ኦፍ ጋቨርንመንት ስታብሊሽ የማድረግ ጉዳይም ይኖራል። ስለዚህ እነዚህ ጥያቄዎች እንደ መብት ናቸው። ስለዚህ እነሱን ለመመለስ በምትሄድበት ጊዜ ደግሞ ያለው በጀት ኢምፕሊኬሽን ከባድ የሚያደርግበት ሁኔታ እንዳለ ነው። የኢትዮጵያ ታሪካዊ ወደ ኢትዮጵያ ስመጣ ታሪካዊ እንትኑ አልሄድም ብቻ ለየት የሚያደርጉት ስለ ኢትዮጵያ ፌዴራል ሲስተም የተወሰኑ ልበል። ዴቪድ ተርተን የሚባል አንድ ጸሐፊ ምን ይላል መግቢያ ላይ የሆነ ኤዲተር ነውና መግቢያ ላይ የኢትዮጵያ ፌዴራል ስርዓት ኢትስ ዩኒክ ኤንድ ፓዮኒሪንግ ነው የሚለው። ዩኒክ ኢን ዘ ወርልድ በዓለም ላይ ለየት ያለ ነው በዓለም ማለት ለምን በሌሎች ሀገሮች ፌዴራል ስርዓት ይሁን ራስን በራስ የማስተዳደር እድል ሌሎች መብቶች የሚሰጡት ግሩፕ ሪሌትድ የሆኑ መብቶች ብዙ ትግል ብዙ ደም ከተከፈለበት በኋላና ከተከፈለም የተወሰነ እየተሰጠ እሱን ይዘህ ተጨማሪ እየጠየቅ እየተሸራ ፒስ ሚል ቤዚስ ነው መብቱ ኢንሹር የሚደረገው። ኢትዮጵያ ግን ኢትስ ዩኒክ ቢኮዝ ኢትስ ጀነረስ ነው። መብቱን የራስ እድልን በራስ የማስተዳደር እስከ መገንጠል መብት ለመብቱ የተታገሉት ብቻ ሳይሆን ለሁሉም ብሔር ብሔረሰቦች ያ መብት ሰጥቷል ይላል። ስለዚህ እንደዚህ ያለ ህገ መንግስት የለም። በአፍሪካ ደግሞ ዩኒክ ነው። ለምን ግልጽ ፊት ለፊት በሆነ መልኩ ብዝሃነትን ተጋፍጦ ብዝሃነት መሰረት ያደረገ ፌዴራል ስርዓት የገነባ የአፍሪካ ሀገር የለም። ናይጄሪያ ሞከራ ነበር፣ ፌል አድርጓል። ያው ሌሎች ሀገሮች እነ ሳውዝ አፍሪካ ስትራክቸራቸው ፌዴራል ነው፣ ነገር ግን በተግባር አፋቸው ኤፍ የሚለውን ቃል መናገር አይፈልጉም። ፌዴራል ነን ማለት አይፈልጉም፣ ይፈሩታል። ሌላው ልዩ የሚያደርገው ለብሔር ብሔረሰቦች የሰጠው ቦታ ትልቅ ነው። ቅድም እንደተባለው ማለት ነው። ይሄ በመግቢያው ከሌሎች ህገ መንግስቶች ለየት የሚያደርግ እኛ ብሔር ብሔረሰቦችና ህዝቦች ብሎ ነው የሚጀምረው። እኛ ህዝቦች ብሎ አይደለም የሚጀምረው እንደተለመደው ኮንቬንሽናል የሆነው የፕሪያምብል ወይም የአንድ ህገ መንግስት መግቢያ እንዳለው። ስለዚህ ከዛ ይጀምራል። ለብሔር ብሔረሰቦች የሰጠው ሉዓላዊውን ስልጣን ባለቤቶችም ብሔር ብሔረሰቦች እንደሆኑም አንቀጽ 39ም አንኮንዲሽናል የሆነ በአስቸኳይ ጊዜ አዋጅም ጭምር ሊገደብ ማይችል ራስን እድል በራስ የማስተዳደር እስከ መገንጠል መብት፣ የክልሎች አወቃቀርም ፕሪዶሚናንትሊ በዋናነት ያው በብቸኝነት ሳይሆን ማንነት፣ ቋንቋ፣ አሰፋፈር መሰረት ያደረገና ብሔር መሰረት ያደረገ እንዲሆን አድርጓል። በተለየ መልኩ በሌሎች ህገ መንግስቶች የሌለው የመገንጠል መብት አካቷል። ያው ሌሎቹ ይከለክላሉ ማለት አይደለም፣ በጽሁፍ ኤክስፕረስ ሊያስቀምጧል የሚል ነው። ይህንን ካልኩኝ ታዲያ ሌላ አማራጭ አለን ወይ? እነዚህ ትልልቅ ለብሔር ብሔረሰቦች ጥያቄ መልስ የሚሰጥ ከሆነ ቅድም እንደተባሉ ትርፋቶችም የሚያመጣ ከሆነ ሌላ አማራጭ አለ ወይ? አይ ዶንት ቲንክ ሊሆን አይችልም ነው። ታዲያ ምንድን ነው ያለው? ፌዴራሊዝም አያስፈልግም ሳይሆን ማንነት ብዝሃነት መሰረት ያደረገ ፌዴራሊዝም አያስፈልግም የሚሉ እንትኖች ግን እየመጡ ነው ያሉት። ያንን ምን ማለት ነው? አሁን በቅርቡ ሰሞን የዜግነት ፖለቲካ የሚል መጥቷል። ምንድነው እሱ? አሁን አይታችሁ ከሆነ ባለፈው ድምፅ ቴሌቪዥን ሲከታተል በዚህ ዙሪያ ውይይት ነበርና የዜግነት ፖለቲካ አቀንቃኙ ወይም የሚደግፉት ምንድነው ያሉት? ለምሳሌ እኔ አማርኛ ተናጋሪ ከሆንኩኝ ኦሮሚያ ክልል በኦሮምኛ ነውና ያለው ፍርድ ቤት በኦሮምኛ በቋንቋዬ አልዳኝም። ትግራይ ከሄድኩም እንደዚህ አይነት ነገር ማለት። ስለዚህ ምንድነው ኢምፕሊኬሽኑ? ስለዚህ አማርኛ ሁሉም የኢትዮጵያ ሕዝብ ይችላልና ነው አማርኛ ይሁን ሶዛት ኤቭሪዋን ዛይዶ ያለ ቋንቋ ችግር መናገር ይችላል ነው። ስለዚህ የዜግነት ፖለቲካ የሚለው እንደ ፖለቲካል ፐርስፔክቲቭም ያን ያክል ስታብሊሽ ተደርጎ የሚታወቅ ነው ወይ ሌላ ጥያቄ ሆኖ፣ ግን በሀገራችን እየተፈለገ ያለው ግን የዜግነት ተብሎ መጨረሻ አንድምታው አሃዳዊ ልክ አሁን ያለ ፌዴራል ስርዓት ቴሪቶሪያል በማድረግ ልክ አወቃቀር የክልሎችን ድሮ የክፍለ ሀገር አወቃቀር የነበረ በማድረግ ስለዚህ በአንድ ክልል ውስጥ ዳይቨርሲቲ እንዲጨምር በማድረግ የክልልም የፌዴራል የስራ ቋንቋ ሳይሆን አማርኛ የሀገሪቱ ቋንቋ በማድረግ ስለዚህ አንድ ማንነት ወደሚለውን ወደ ኋላ የመመለስ እንትን አድርጌ ነው የማስበው። ከዚህ አንፃር የሚያስኬድ አይደለም። ታዲያ ሌላስ የተሻለ አማራጭ ሊኖረን ይችላል ወይ? ምናልባት ከአህዳዊ የተሻለ ኮንፌዴራል ሊያስኬድ ይችላል። ምክንያቱም ህገ መንግስቱ ምን ብሏል? ስለዚህ ሁሉም ብሔር ብሔረሰብ ቋንቋቸው፣ ባህላቸው ተጠብቆ ራሳቸው እድል በራሳቸው የማስተዳደር መብት ተጠብቆላቸው
የማይሄድ ከሆነና አንዱ በሌላው ላይ መጨቆን የሚጀምር ከሆነ መውጫ በሩ አንቀጽ 39 ነው። ስለዚህ ከመውጫ በፊት ደግሞ ምን አለ? ኮንፌደራል አለ። ምናልባት ሉዝ የሆነ ኮኔክሽን ከፌደራል ምናልባት ኮንፌደራል ሊሆን ይችላል። ዳይቨርሲቲ ኢኳሊቲው ሪኮግናይዝ ካልተደረገ ሉዝ የሆነ ኮኔክሽን የሚኖርበት ፖሲቢሊቲ አለ። ያንን ነገር የተሻለ አማራጭ ነው እያልኩኝ አይደለም። ፖሲብል አማራጭ ወደ ፌዴራሊዝም መመለስ ግን ልክ ህፃን ልጅ ምንም የማያውቀውን ስኳር ካቀመስከው በኋላ መልሰ ከዚህ በኋላ አልሰጥህም እንደማለት ነው የሚሆነው። ሌሎች ታዲያ ምንድነው ለምንድነው እንዲህ እየተጋለጠ ያለው የሚለውን ተጨማሪ በውይይቱ ልናነሳ እንችላለን። ፌዴራል ስርዓቱ ግን መደረግ እንደውም ክልሎች በቂ የሆነ ስልጣን የላቸው። በፌዴራል አብዛኛው ስልጣን በአንቀጽ 51 ብናይ ለፌዴራል መንግስት የተሰጠ ነው። የታክስ ክፍፍልን በምናይበት ጊዜ ማየት ይቻላል። አንቀጽ 96 እና 98 ለፌዴራል መንግስት የተሰጠበት ሁኔታ ነው ያለው። ክልሎች በፌዴራል መንግስት የሚወከሉበት ተቋም አለ ለማለት ያስቸግራል። ፌዴሬሽን ምክር ቤት ብሔር ብሔረሰቦች ነው እንጂ የሚወክለው ክልሎችን ይወክላል ለማለት ያስቸግራል። ስለዚህ ማን ነው የሚወክል? የሚከራከር ለፓርላማ እንዳትሩ ፓርላማ ዜጎች ነው የሚወክለው። ማንኛውም ፖለቲካ ፓርቲ ትግራይ መጥቶ መወዳደር ይችላል። ምክንያቱም ፓርላማ የሚወክለው ዜጋ ነው። በፌዴራሊዝም ዜጎች የሚወከሉት በሁለት መልኩ ነው። እንደ ዜጋ ይወከላሉ። ዩኒተሪ ሲስተም አህዳዊ ላይ እንዳለው ፓርላማ የምንለው ማለት ነው። እንደ አንድ ኮንስቲትዩንት ዩኒት እንደ ክልል ደግሞ ይወከላሉ ማለት ነው። የፌዴራል ሪፕሬዘንቴሽን የምንለው። ስለዚህ ከዚህ አንፃር ማጆሪቴሪያን የሆነ ኢንስቲትዩሽን ኦፍ ፌዴሬሽን ሃውስ ኦፍ ፌዴሬሽን በራሱ አብላጫ ድምጽ ያላቸው ብሔሮች አውትዌይ ሊያደርጉ ይችላሉ። ስለዚህ ካውንተር ማጆሪቴሪያን ቢደረግ በተለይ ህገ መንግስት ከመተርጎም አንፃር የሚል ከዛ የዲሞክራታይዜሽን እድሉን ማስፋት እንዲሁም የመንግስታት ግንኙነት በተለይ ነገሮች ጫፍ ሳይደርሱ ከወዲሁ በሰላም የሚወያይበት ኢንተርጋቨርንመንታል ሪሌሽንስ ፎረም ስታብሊሽ ማድረግ ከዚህ በፊት አስፈላጊ አልነበረም። መድረክም ተሳትፎ ያለውና ምን ነበር ኦፖዚሽን ነበር ያ ፎረም ስታብሊሽ ለማድረግ። ለምን በዛን ጊዜ ኢህአዴግ 1 ነበረ፣ ከፈለገ 9 ልንለው እንችላለን። ማለት አንድ ሆኖ አገሪቱ ያስተዳድራል ኢህአዴግ ሆኖ ማለት ነው። ከዛ ህወሓት ሆኖ ትግራይ ቢያድን ነው አዴፓ ሆኖ አማራ ኦፒዲዮ ሆኖ ደግሞ ኦሮሚያ ደኢህዴን ደቡብ። ስለዚህ ፓርቲ ቻናሉ ስትሮንግ ነበር። የፌዴራል መንግስት በክልሎች የሚፈልገው ነገር በቀላሉ ትብብር የማግኘት የማስፈጸም ጉዳይ በፓርቲ ላይኑ ነበረ። ስለዚህ ኢንተርጋቨርንመንታልና ፎርማል ኢንስቲትዩሽናል ኮንስቲትዩሽናል ሊንኬጁ በፖለቲካል ላይኑ ኦቨርሻዶ ተደርጎ ቆየና በኢህአዴግ ውስጥ መፈረካከስ ሲፈጠር ሁሉም ተፈረካከሰ። ፌዴራል ስርዓቱ ተፈረካከሰ። በፌዴራል መንግስትና በክልል መንግስት ያለው እንደ መንግስት እንደ ፓርቲ አይደለም ያለው ግንኙነቱም ተመሳሳይ ኢምፓክት እንዲኖረው ሆኗል። የቀሩት ከጊዜ አንፃር የቀሩት ካሉ በጥያቄዎች ዲስከስ ማድረግ እንፈልጋለን። አመሰግናለሁ። ሶስቱንም አቅራቢዎች አቶ መረሳ ጻዬ ከመቀለ ዩኒቨርሲቲ የፖለቲካል ሳይንስ ዲፓርትመንት፣ አቶ ፍላታ ጊግሶ ከደቡብ ከሀዋሳ ዩኒቨርሲቲ የህግ የትምህርት ክፍል፣ አቶ የማነ ካሳ እንደዚሁ ከመቀለ ዩኒቨርሲቲ የህግ የትምህርት ክፍል ናቸው እያቀረቡልን እና ሶስቱም በተሳታፊዎች ስም ላመሰግናቸው እወዳለሁ። በዚህ የውይይት መድረክ ላይ ከሚገኙ ከፍተኛ የመንግስት የስራ ኃላፊዎች፣ ነባር የኢህአዴግ አመራሮች፣ የትግራይ ጦር ጉዳተኞች ማህበር ተወካዮች፣ ምሁራንና ከተለያዩ ክልሎች የመጡ ተሳታፊዎች በተጨማሪ የተለያዩ ተፎካካሪ ፓርቲዎችም ተገኝተዋል። ከአፋር ብሔራዊ ዲሞክራሲያዊ ፓርቲ አብዴፓ፣ ከመላው ኦሮሞ ህዝብ ዲሞክራሲያዊ ፓርቲ፣ ከአዲስ ትውልድ ፓርቲ፣ ከገዳ ስርዓት አራማጅ ፓርቲ፣ ከኦሮሞ ፌዴራሊስት ኮንግረስ፣ ከቅንጅት ለአንድነትና ለዲሞክራሲ ፓርቲ፣ ከኢትዮጵያ ዲሞክራሲያዊ አንድነት ፓርቲ፣ ከኢትዮጵያ ዲሞክራቲክ ህብረት፣ ከአገው ብሔራዊ ሸንጎ፣ ከአንድነትና ለዲሞክራሲና ለፍትህ ፓርቲ፣ የመላው ኢትዮጵያውያን ብሔራዊ ንቅናቄና ሳልሳይ ወያነ ፓርቲ ከፍተኛ አመራሮችና ተወካዮች በዚህ የውይይት መድረክ ላይ ተሳታፊዎች ናቸው። ስለዚህ በቀረቡት 3 መነሻ የውይይት ሀሳቦች መሰረት በማድረግ
የተለያዩ ሀሳቦችን እያነሳችሁ ማንኛውንም ሀሳብ ሊሆን ይችላል። በተነሳው በዋናነት ደግሞ በፌዴራሊዝም ስርዓቱና ከዛ ጋር ተያይዞ በቀረቡ ጽሁፎች እንዲሁም ደግሞ አጠቃላይ በሀገሪቱ ወቅታዊ ሁኔታ ላይ ያለውን ነገር ማንሳት ይቻላል። ማንኛውንም ሀሳብ በነጻነት መግለጽ ትችላላችሁ። ተሳታፊዎች ምናልባት ግን እድሉ ሲሰጣችሁ የመጣችሁበት አካባቢ እና ስማችሁንም እንዲሁ እንድትገልጹ በአክብሮት ጋብዛለሁ። እሺ እንግዲህ ውይይታችን ለመጀመር ቀደም ሲል የተነሱ ነጥቦች አሉ። በአገሪቱ የነበሩ ቅራኔዎች ምንድን ነበሩ? ለነሱ የተሰጠው መፍትሄ ምን ነበረ? እና በመሀሉ የተሰራው በአገሪቱ ውስጥ የተሰሩት ነገሮች ምንድን ናቸው? ምን አይነት መሰረታዊ የሆኑ የፖሊሲ የስርዓት ማሻሻያ ህጎችና ሌሎች ፖሊሲዎች ተወሰዱ የሚሉ ነገሮች ነበሩ የተካሄዱት። እነዚህ በአገሪቱ በውስጥ የነበሩት አዳዲስ እርምጃዎች ወቅቱም የተለየ ወቅት በመኖሩ ምክንያት ለኢትዮጵያም የሰጠው እድል ይኖራል። ያ የሰጠው እድል የቀዝቃዛው ጦርነት የሚባለው ከቀዘቀዘና አዲስ ዓለም አቀፍ ስርዓት ለመገንባት ተብሎ በተጀመረበት ሁኔታ በተለያዩ በኩል የነበሩ ኃይላት በዓለም ውስጥ የየራሳቸውን ጫና ለማድረግ የተነሱበትና የተለያዩ አላያንስስ ማለት ጥምረቶች የተፈጠሩበት ሁኔታም የነበረበት ነው። የኢትዮጵያ ለውጥ በተካሄደበት ጊዜ በዚህ ጊዜ የነበሩትን ኃይሎች አርግቦ በአገር ውስጥ ብሔራዊ ግንባታ ለማካሄድ ብዙ ጥረቶች የተደረጉ መሆናቸውና እነዚህ ያመጡት ለውጦችን ነበር የተነጋገር ነው። እንግዲህ በመሀሉ የመጡ አዳዲስ ለውጦች አሉ። ጠፋ የሆነ ለውጥ በሚመጣበት ጊዜ በአገሪቱ ውስጥ ያልነበሩ አዳዲስ የሆኑ ማህበራዊ ቅርጾችም ተከስተዋል ማለት ነው። በገፍ በአገሪቱ ውስጥ በስፋት የተማረበት ከአንድ ጠባብ ዩኒቨርሲቲ የሚመረቁ 1000ና 2000 ተማሪዎች ዘመን አልፎ 30ና ከ30 በላይ የሆኑ ዩኒቨርሲቲዎችን በመክፋት በየቦታው አዳዲስ ምሁራንን የማምጣትና የዚህ ማህበራዊ ቅርጽም ወደ ሀገሪቱ የሚጨመርና በሚኖረው ግንኙነቶች የራሱ የሆነ ተጽዕኖ የሚያመጣም በመሆኑ ሶሻል ሚዲያው እንደ አዲስ ክስተት በአገሪቱ የፖለቲካ አካሄዶች ላይ የራሱን የሆነ አዳዲስ ጫናዎች የፈጠረ አዳዲስ ኃይሎችን የፈጠረና የህዝቦች ችግሮች እንዴት ሊወገዱ ይገባል፣ ባለፈው የህዝቦችን ጭቆናዎች አፍኖ ለመያዝ የሚቻልበት ጊዜ አልፎ ሶሻል ሚዲያው ከመጣ በኋላ የሆነ ቅራኔዎች በሚኖርበት ጊዜም ከየቦታው ወደ ቦታ የሚስተጋባበት ሁኔታ ነበር የተፈጠረውና አሁን በአገሪቱ እየተከሰቱ ያሉት ችግሮች ምንድን ናቸው? ግንባር የፈጠሩት ድርጅቶች በመሀሉ እንደ አዲስ ክርስትና ሲጠመቁ የግንባሩ አባላት ናቸው ወይስ አዲስ ፓርቲዎች ሆነዋል ወይስ ምን ሆነዋል የሚል መልስም ለመናገር የሚያስችልበት በመሀል ሆነውም የፌዴራሊስት ኃይልነን አይደለንም የአህዳዊ ኃይልነን የሚሉ ራሳቸውን በውስጣቸው የተከፋፈለ ሁኔታ እና የሚያደርጓቸው ጥምረቶች ደግሞ አንዱ ካንዱ ጋር የነበራቸው ግንኙነት ላልቶ ከውጭ ከነበሩ ግንኙነቶች ጋር በመጣመር መጨረሻውም ይህንን ኃይል እየመራ የነበረው ቀደም ሲል ጠንካራ አቋም ይዘም የነበረው ቲፒኤልኤፍ በጠላትነት የሚፈርጁበት ሁኔታ የማምጣት ስለዚህ ከማህበራዊ ሚዲያዎችም ከተለያዩ ነገሮችም በመነሳት ጥቃቱ በፓርቲ ላይ ብቻ ሳይሆን እሱን ከሚወክለው ህዝብ ጋራ እየሆነ ሲስተጋባ
የትግሉና የመፍትሄዎቹም ሁኔታዎች ችግሮች የማምጣታቸው። ስለዚህ ፌዴራሊዝም ነው ፌዴራሊዝም እንዳይሰራ በማድረግ ፌዴራሊዝምን ለመጣል ነው ፌዴራሊዝም ነው ያልተመቸው ወይስ ፌዴራሊዝም እንዳይሰራ በማድረግ ሌላ ነገር ለማምጣት ነው የሚሉ ብዙ ቅራኔዎች ናቸው የታዩት። ትግራይም ነካ ተደርጎ የተነሳለ የትግራይ ህዝብ ምንድነው ያደረገው? ምን ወሳትነት ነው የከፈለው? እነዚህ ሁሉ ነገሮች መታወስ አለባቸው። በቅርቡ አንዳንዶችም በሚጻፍበት ጊዜ በ28ኛው የግንቦት የድል በዓል ማንሳት የሚያስፈልግ ስለሆነ ወንድም ወንድሙን የገደለበት ነው የሚል ከሆነ ማለት ፖለቲካ ጨዋታ ቀርቷል ማለት ነው። ስለዚህ ሁሉ ጊዜ ሌባን የሆነን ሰው ሲሰርቅ ያው ወንድሙ ነው የሰረቀው ወደሚል ሊሄድ ነው እና ኮንክሉዥኑ እንትን የሚያመጣ አይደለም፣ አመርቂ አይሆንም ወይም መፍትሄ የሚያስመጣ አይሆንም። ስለዚህ የተዋጉትን ኃይላት የሞቱትን ኃይላት የኛ ናቸው፣ ለኛ ከወዝ የተሰዉ ናቸው፣ ለኛ ፍትህና ነጻነት እንደዚህ ያደረጉ ናቸው፣ የሀገራችን ህዝቦች ናቸው፣ ብዙ ደምተዋል ብለህ ማቀፍ ሲቻል ነው አገርን ማቀፍ የሚቻለው እንጂ አይ የተዋጋችሁት አምሯችሁ ነው የሚል ነገር አይነት ሀሳብ ከመጣ ዳውም ያሸነፈም የለም የተሸነፈም የለም ዝም ብለን ንቀን ነው የተውነው ጦርነቱን ወደሚል ከሄደ ታሪክ በተለያየ መንገድ እየተጻፈ ሀገራዊ የሆኑ እሳቤዎች ማለት ለወደፊት የሚኖሩትን ተስፋዎች አንድ ላይ ለመስራትና ለመገንባት የሚያስችሉ አይደሉም ማለት የእልህ ነገር ይሆናል ማለት ነው። አገርን ለመገንባት በእልህ አይሆንም፣ በመግባባት ነው የሚሆነውና እነዚህ ናቸው የተነሱት ጠቅለል አድርጌ ሳያቸው። አሁን በመካከላችን ብዙ ከፖለቲካ ፓርቲዎችም ከክልሎችም የተገኙ እንግዶች አሉ። ያው በአገራችን ያለው የፖለቲካ አስተሳሰብ ሳንመለከት ነው እና መቀሌ ሄዶ ተጠምቆ ነው የሚመጣው ለአንዳንዶቹ እና የሆነ ነገር አብልተው ይልኩታል ወይ ምናምን የሚል የመንደር ወሬ እንተውና በነጻነትና በሚመስልን መቃወም ይቻላል፣ መደገፍም ይቻላል። መቀሌ የተለየ ነገር የለውም፣ የሀገሪቱ ክልል ነው። ድሬዳዋ ሆነ የምትናገረው መቀሌ ሆነ መናገር የሚከለክል ሰው የለም ማለት ያው መቀሌ ይህንን መብት የሚሰጥ አካባቢ ነው፣ ነጻነት የሚሰጥ አካባቢ ነው፣ የመግባባትና የመቻቻል አካባቢ ነው ብለን ነው የምናስበው። እስካሁንም ብዙ ምንም ችግሮች ያልታዩበት አካባቢ ነው ብለን የምንኮራበትም ጭምር ነው። ይህም ለሀገሪቱ ህዝቦችም ጭምር ነው ማለት ነው። ስለዚህ አሁን እነዚህን ከሌሎች አካባቢዎች የመጣችሁትን ጭምር በዚህ እንድትሳተፉ አዘጋጆችም የሚሉት በእነሱ እንዲሳተፉ ከሩቅ ቦታ ስለመጡ ሀሳባቸውን እንዲገልጹ የመሰላቸውን እንዲናገሩ የሚል ነው እና መድረኩ ክፍት ነው። አመሰግናለሁ። አሰፋ ወዳጆ እባላለሁ። በዲላ ዩኒቨርሲቲ የሶሻል አንትሮፖሎጂ መምህር፣ የወላይታ ምሁራን ማህበር ሰብሳቢም ነኝ። በዚህ ታላቅ የመታሰቢያ ቀን እዚህ መቀሌ ላይ ተገኝቼ የበዓሉ መታሰቢያም ተሳታፊ እንደሆን እድል የሰጡኝን የትግራይ ማስ ሚዲያ ኤጀንሲና የክልሉን መንግስት ላመሰግን እወዳለሁ። ጊዜውም እንዲህ ተቀራርበን ካልተወያየን የተለያዩ ሀሳቦችን አንሸራሽረን የሚሻለውን ካልመረጥን እጅግ አስጊ በሆነ ሰዓት ስለሆነ ወቅታዊ ነው፣ ተፈላጊ ነው የሚል እምነት አለኝ። ይሄን ካልኩ ቀጥታ ወደ ሀሳቤ ገባለሁ። ምናልባት እንግዳ ስለሆንኩ ትንሽ የምናገረው ነገር ሰፋ ካለም አዘጋጆች ይታገሱኛል የሚል እንዲሁ ለማስገደድም ፈልጋለሁ። ምክንያቱም እንግዳ ኮራ ይላል፣ እኔ ኮራ ብዬ ነው የምናገር
ስለ ኢትዮጵያ ታሪክ ኢትዮጵያ የተባለች ሀገር እንዴት ተፈጠረች ስለሚባለው ብዙዎች ብዙ ስላሉ እኔ እሱን ቃል ማለት አልፈልግም። ስለ ፌዴራል ስርዓቱ ትሩፋትም ብዙዎች ብዙ ጽፈዋል፣ ብዙ አንብበናል፣ እዚህም ብዙ ነገሮች ተነግረውናል። ስለሱም ብዙ አልልም። ምንድነው ደካማ ጎኖቹ በሚለው እነሳለሁ። ከደካማ ጎኖቹ ላይ ትኩረት ስናደርግ አሁን የተፈጠሩ ችግሮች ከደካማ ጎኑ ጋር እንደሚተሳሰሩ ማወቅ እንችላለን። ደካማ ጎኑን ስናውቅ መፍትሄ ሀሳቦችን ማመንጨት እንችላለንና ትሩፋት ብዙ አለ። አንድ ብቻ ማለት እንፈልገው በሱ ላይ ምንድነው ተማምነን ኢትዮጵያ ዛሬ አይደለም በአክሱም ዘመነ መንግስትም ዳይቨርሲቲ ያላት ሀገር ነች። ዳይቨርሲቲ ቨርቹ ነው። ብዙ ዕውቀት አለበት፣ ብዙ ነገር አለበት የሚወሰድ። እነዚህ ሁሉ ተማምነው በአንድ ወቅት የትጥቅ ትግል ያነሱ የብሔር ጭቆናን ይቃወሙ የነበሩ ሁሉ ይሻልናል ብለው ወደ አንድ መምጣታቸው ትልቅ ቨርቹ ነው። ያ ነበር፣ ያ አንድነት ነበር። ኢትዮጵያውያንን ብዙ ሆነን እያለን በፌዴራሉ ስርዓት ውስጥ አንድ ላይ ሆነን ብዙ እጆች እንደ አንድ የአንድ ሰው ግለሰብ የአንድ ግለሰብ እጅ በሚመስል መልኩ ስናጨበጭብ የኖር ነው። with all its weaknesses ከፌዴራሊዝም እየተነሳ ነው። ኢትዮጵያም እዚህ የደረሰችው ውበቷ ጠብቆ ያብዛነቱ ማለት ነው። እስከ ዛሬ የቆየችው የፌዴራሊዝም ውጤት ነው። ፌዴራሊዝም ችግር መፍቻ መንገድ ነው። አዲስ ዳይቨርሲቲን የምናቻችልበት መሳሪያ ነው። ኢትዮጵያ ዳይቨርሲቲ ያለባት ሀገር ነች። ብሔር ብሔረሰብ ከሚለው ባለፈ የተለያዩ ኢንተረስት ግሩፖች ሁሉ በውስጡ ስላሉ ይሄን ዳይቨርሲቲ አካቶ ወይም አኮሞዴት ማድረግ የሚችል ስርዓት ፌዴራሊዝም መሆኑን እናንተ አስቀድማችሁ ስላላችሁ ደግሜ አልልም። ወደ ዊክነሱ በምንመጣበት ሰዓት የኢትዮጵያ ፌዴራሊዝም ህገ መንግስት እኛ ብሔር ብሔረሰቦች ብሎ ይጀምራል። የኢትዮጵያ ብሔር ብሔረሰቦች እኩል ናቸው ይላል። ነገር ግን ኢምፕሊሲትሊ እኩልነትን ይጥሳል። እንዴት እንበል? በፌዴሬሽን ምክር ቤት ለምሳሌ የአሜሪካን ፌዴራሊዝም በምናይበት ሰዓት በግዛት ትልቅ የሚባሉ ስቴቶች አሉ፣ ትንንሾችም አሉ። በሴኔት ውስጥ እኩል ድምጽ አላቸው። ከፍተኛ ውሳኔ የሚወሰነው በዚያ በሴኔት ነው። ሴኔት ለኛ ፌዴሬሽን ምክር ቤት ከሚለው ጋር ኢኩቫለንት ማድረግ እንችላለን። ሲያትልም 2 ሰው ነው የሚወከለው፣ ቨርጂኒያም 2 ሰው ነው የሚወከልበት። ድምጻቸው እኩል ነው ትልልቅ ጉዳዮች የሚወሰኑበት ሲሆን፣ ኢትዮጵያ ውስጥ ግን ፌዴሬሽን ምክር ቤት ማጆሪቲ ማይኖሪቲ የሚባለው ነገር በውስጡ ይዞ ብዙ ህዝብ ያለው ብዙ ሪፕሬዘንቴሽን እንዲኖር አድርጓል። ለምሳሌ አንዳንድ ብሔረሰቦች በብሔረሰብነታቸው ብቻ አንድ ሪፕሬዘንቴሽን እንዲያገኙ ያደርጋል። አንድ ያለዋል። ስለዚህ በውሳኔ ላይ ይሄ ህገ መንግስት ምናልባት ዲሞግራፊካሊ ማጆሪቲ የሆኑትን አካላት በሌላ ላይ ሐሳባቸውን የመጫን እድል የሰጣቸው ነው። ስለዚህ ይሄ በአንድ በኩል መታሰብ አለበት። በሌላ በኩል ደግሞ የኢትዮጵያ ፌዴራሊዝም ስቴት ምስረታ ላይ a sort of implicitly seniority እና juniority በብሔረሰቦች መካከል ፈጥሯል። ለምሳሌ ዲሞግራፊካሊ ግዙፍ ሆነው ብዙ ጊዜ የሚባለው ምንድነው በመፈቃቀድ ይባላል። መፈቃቀድ ሳይሆን ጫና ተፈጥሮም ዲሞግራፊካሊ ግዙፍ የሆኑ አንድ ላይ የተፈጠሩበት ፌዴሬሽን ዊዚን ፌዴሬሽን የተፈጠረበት አለ። ዛሬ ደቡብ ኢትዮጵያ ላይ የሚፈጠሩ የተለያዩ ፖለቲካ ኢንተረስቶች፣ የፖለቲካ ጥያቄዎች፣ በክልል እንዋቀር ጥያቄዎች ሁሉ የዚህ ውጤት ናቸው።
ሰው እነዚህ መታረም ያለባቸው ጉዳዮች ናቸው የሚል በህገ መንግስቱ ላይ ምንም እንኳን ህገ መንግስቱን ለማሻሻል እጅግ ከባድ ቢሆንም እነዚህ መሻሻል ያለባቸው ጉዳዮች ናቸው የሚል እምነት አለኝ። ይሄ ሰልፍ ሩል ነው። ህገ መንግስቱ ራስን በራስ የማስተዳደር መብት ሲያጎናጽፍ ለተወሰኑ አጎናጽፎ አንዳንዶችን ወደ ናሽናሊቲ አይነት ጁኒየር የማድረግ ነገር ባይ ዲፎልት እጅግ የሚያሳዝነው የደርግም ከደርግም በፊት የነበሩ አገዛዞች ይጨቁኑ የነበሯቸውን እነዚህን ብሔር ብሔረሰቦች ነው ባይ ዲፎልት ጨቁኖ የተገኘው። ያ የፌዴራል ስርዓታችን ድክመት ነው። ሌላኛው ከፍተኛ ስልጣን በአገሪቱ ለፌዴራል መንግስት ነው። ፌዴራል መንግስት አንቀጽ 52 ቅድም ሲጠቀስ ነበር። ይሄ ፌዴራሉ መንግስት ፖሊሲዎችን ራሱ ያወጣል። ክልሎች ደግሞ ያንን ፖሊሲ የልማት ፖሊሲዎች ሁሉ ለመቀበል ይገደዳሉ። ነገር ግን ለኦሮሚያ የተሰፋ ሱሪ ለወላይታ አይሆንም። ለትግራይ የተሰፋ ሱሪ ለአማራ አይሆንም። ፖሊሲዎች መፍትሄ እንዲያመጡ ከተፈለገ ካልቸራሊ አፕሮፕሪየት ኮንቴክስቹዋሊ አፕሮፕሪየት የሆኑ ፖሊሲዎችና ስትራቴጂያቸውን ቀርጸው ከችግራቸው መውጣት እንዳይችሉ ማነቆ ፈጥሯል። ይሄ ድክመቱ ነው። በሌላ በኩል ደግሞ ይሄ ለምሳሌ አሁን በክልሎች መካከል የገቢ ኢምባላንስ ሆሪዞንታል ፊስካል ኢምባላንስ ኦር ኢኮኖሚክ ኢምባላንስ ልትሉ ትችላላችሁ የተፈጠራል። አንዳንድ ክልሎች በፌዴራል ድጎማ ብቻ የሚኖሩ ናቸው። አንዳንድ ክልሎች ያመነጫሉ። እንዲህ አይነት ሁኔታዎች በፖሊሲ ረገድ ያለው በኢኮኖሚ እኩል ለመልማት ምቹ ሁኔታ የመፍጠር ሁኔታዎች ሁሉ ከዚህ ሴንትራላይዜሽን ጋር የሚያያዝ መሆኑን ነው እኔ ፊልም ማድረገው። በሌላ በኩል ደግሞ የኢትዮጵያ ፌዴራሊዝም ሌላኛው ችግር ክቡር አቶ መለስ ዜናዊ ነፍሳቸውን ይማርና በታሪክ እኔ ማደንቃቸው ደሃነን ብሎ በአደባባይ ተናግረዋል። ውርደታችን ድህነታችን ነው፣ ከድህነት መውጣት አለብን የሚል ነገር ማንም ወንዞች ተራሮች እየተባለ እኛ ቅዱስ ነን፣ እኛ ኢትዮጵያ ሁሉ ነገር የሞላባት ነች እየተባለ የሚነገረውን ዲስኮርስ አስቀይረዋል። በሌላ በኩል ደግሞ በኢትዮጵያ የተፈጠረው ኤክስትሪም ሪጂናሊዝም ኦቶክቴኒ ወይም የኔ ነው የሚለው ቤቴ ነው፣ ይሄ የኔ ቤት ነው የሚለው አስተሳሰብ ሌበር ሞቢሊቲ ከልክሏል በአገሪቱ ውስጥ። አንድ ሰው ከትግራይ ክልል ተንቀሳቅሶ ምንም እንኳን ለምን አንስታይን አይሆንም እዛ አገር ላይ የማይዘንበውን ዝናብ ማዝነብ ቢችል እንኳን ትግራዋይ ከመሆኑ የተነሳ ሌላ አካባቢ ተቀባይነት ያጣል። ይሄ በተወሰነ ፓርሻሊ ስኪልድ የሆኑ ሌስ ኤዱኬትድ የሆኑ ጭምር በአገሪቱ ውስጥ ቤት የኔ ቤት ነው የሚባለው ነገር ከመቀመጡ የተነሳ ከአንድ አካባቢ ወደ ሌላ አካባቢ ተንቀሳቅሶ ለመስራት ብዙ ገደቦች አሉ። አሁን ተባብሷል። አሁን ቪዛ ልንጠየቅ ነው። ምናልባት ሰፍቲ የሚሰማው ክልል በኢትዮጵያ ውስጥ አንድ ሰው በሄድ ሰፍቲ የሚሰማው የት ክልል ነው የሚለውን ራሳችሁ ማሰብ ትችላላችሁ። ሰፍቲ አይሰማንም። እኔ ኡጋንዳዊ በሆነ የሚሻለኝ ቦታ አለ። አንዳንድ ቦታዎች እጄ ከመኖር ኡጋንዳዊ ሆነ በእንግሊዝኛ ወይ በሆነ ቋንቋ ብታወራ ዌልካም የሚል ክልል ሁሉ ተፈጥሯል። በሌላ በኩል ደግሞ ታዳጊ ሀገሮች ከድህነት እንውጣ የሚሉ እንደ ኢትዮጵያ አይነት ሀገሮች ሪሰትልመንት ፖሊሲ ኢን ዘ ዴቨሎፕመንት ኦፖርቹኒቲ ይጠቀማሉ። ኢትዮጵያ ውስጥ መሬት እንዲሁ ዝም ብሎ የተኛበት አለ። ፖፑሌሽን ዴንሲቲ ሰማይ ላይ ከመድረሱ የተነሳ
ወደ ሌላ አካባቢ ሲሄድ የሚገደል የሚባረር ማህበረሰብ አለ። በአንጻሩ ደግሞ መሬት ዝም ብሎ የተኛበት አለ። ሶ ኢትዮጵያዊነት የጋራ ሀብት ሪሶርሷ ጭምር የጋራ አለመሆን ጭምር ሪሰትልመንት የተደረጉ ቦታዎች ላይ ሰዎች ዛሬ እየተፈናቀሉ ነው። በአንድ ወቅት ኢፒአርዲኤፍ ሌድ ገቨርንመንት በተወሰነ ሰዓት ሪሰትልመንት በክልል ውስጥ ዊዚን ክልል የተወሰኑ ሙከራዎች የተደረገባቸው ቦታ ሁሉ ፌል እያደረጉ ነው። ሶ እንዲህ አይነት ሁኔታ ካለ ኢትዮጵያ ውስጥ ያለው ናቹራል ሪሶርስ የጋራ ካልሆነ ኢትዮጵያ ውስጥ እኔ ተንቀሳቅሼ እንደ ልቤ ሪሰትልመንቱ ይያዝልኝ ካልተደረገ what is being Ethiopian ምን ማለት ነው ኢትዮጵያዊነት ማለት? በዚህ ውስጥ እኔ ያስቸግረኛል። ምክንያቱም ዩሮፒያን ዩኒየን እንኳን ብዙ ባህል ያላቸው ናቸው። እነሱ እንኳን እንደ ልብ ተንቀሳቅሶ ሲሄዱ እኛ ታስረናል፣ በተለያየ ቦታ እስር ቤት ውስጥ ገብተናል። ሶ ይሄ ለራሱ ደግሞ ከምንድነው የተነሳ ከምን የመነጨ ነው ብዬ በምጠይቅበት ሰዓት አንደኛው በአንድነታችን ላይ አልተሰራም፣ በጋራ እሴቶቻችን ላይ አልተሰራም። የጋራ የሚያደርጉን ብዙ ነገሮች አሉ። ዳይቨርሲቲ እንዳለ ኢትኖግራፊ እኔ አስተምራለሁ። በትግራይና በአማራ ማህበረሰብ ውስጥ በጣም ኮሌክቲቭ የሆነ ካልቸር ኮሌክቲቭ የሆነ ብዙ ኤሌመንት አለ። ይህ ህዝብ ዛሬ ደግሞ በሌላ አይን የሚስታይ አያለው። ሶ ዩኒቲን የሚያጠናክሩ ጉዳዮች ላይ ኢትዮጵያዊነትን ሴንስ ለማድረግ መስራት በሚገባቸው ነገሮች ላይ ትኩረት ተሰጥቶ አልተሰራም። በተለይም በየቦታው ያሉ የጎሳ ፖለቲከኞች አካባቢያቸውን ለብቻ ለመቀራመት ወይም ለመበዝበዝ በሚያደርጉት ነገር ውስጥ እጅግ ኤትኖሴንትሪክ አውትሉክ ወደ አንዳንድ ማህበረሰቦች ዘኖፎቢያ የመሳሰሉ ነገሮችን በማንጸባረቅ ነው ኢትዮጵያ አሁን ወዳለችበት ደረጃ የደረሰችው። ኢፒአርዲኤፍ ደግሞ በዚህ ላይ እኔ ብዙ ጊዜ ኢፒአርዲኤፍ ምን መስራት ስለሰራን ነው ይሄ የመጣው፣ ምን መስራት ሲገባን አልሰራንም የሚሉ ጥያቄዎችንም ዛሬ ምናልባት ኢፒአርዲኤፍ በምን ደረጃ ላይ እንዳለ ባላውቅም ኮስትን ሊደረግ ይገባል። ትልቁ ችግር ምንድነው? ኮሙኒኬሽን ነው። ኢፒአርዲኤፍ ኦፕሬሲቭ ኮሙኒኬሽን ሲስተም አለው። ኪሳራዎች በአሜሪካ ውስጥ ሲፈጠሩም ያንን ኪሳራ የአሜሪካ ሚዲያ አሳልፎ ይናገራል። ኢትዮጵያ እንዲህ አስቸጋሪ ሀገር ሆና የተለያዩ ኪሳራዎች ቢፈጠሩ እነዚህን ኪሳራዎች የኢትዮጵያ ሚዲያ አይናገርም። የኢትዮጵያ ሚዲያ የማይናገረውን ነገር ደግሞ ሶሻል ሚዲያ በተለይም ካውንተር ፌዴራሊስት የሆኑ እጅግ አደገኛ ፕሮፓጋንዳ የሚረጩ ሰዎች ለህዝቡ ቀደም ብሎ ይሰጣሉ። በኢትዮጵያ ሚዲያዎች ላይ ሪላይ ከማድረግ ይልቅ በሌሎች ሚዲያዎች ላይ ሰዎች ሪላይ ወደ ማድረግ ሄዱ። በኢትዮጵያ ሚዲያዎች ላይ የሚነገሩ መንግስት የሚያቀርባቸው ፕሮፓጋንዳዎች የኮሙኒኬሽን ስራዎች እውነት ሆኖ እያሉ እንኳን እውነት ነው የሚለውን ለመቀበል የሚያስቸግሩ ነገሮች ተፈጠሩ። ሶ ካውንተር ፌዴራሊስት በተለይም በዚህ ከደርግ ወዲህ ተዳክሞ የነበሩ በዚህ በ27 ዓመታት ውስጥ እጅግ ሪቫይቭ አደረጉ። ሚዲያውን ተቆጣጥረዋል። መንግስትን ህዝብ ሁሉ እንዲጠራጠር ከሪጂናሊዝም ከሴንትራላይዜሽን የተነሳ በተለይም ደብቆ የነበረውን ነገር እያወጡ የመንግስትን ሚዲያ ዩዝለስ አድርገውታል። አንድ የሚያስቅ ነገር ልንገራችሁ። ተመስገን የሚባል የኢቢሲ ጋዜጠኛ አለ። እንኳን ለ2006 አዲስ ዓመት በሰላም አደረሳችሁ ሲል እውነቱን ነው እስኪ እውነት ነው ደርሷል ወይ ብሎ ከጎን ያለውን ነገር ሰዎች ይጠይቃሉ። ሚዲያ ላይ መሰራት የሚገባው ትክክለኛ ኮንሲስተንት የሆኑ ነገሮችን አለመናገራችን ዛሬ ትናንት የተውነውን ትናንት ተቀባይነት ያጣ ኢንቴግሬሽን አሲሚሌሽን የሚባሉ አስተሳሰቦች ኢትዮጵያ አንድ ነን የሚሉ ሚቶሎጂዎች ህዝብን ዋጋ ያስከፈሉ የታሪክ ኩነቶች ጭምር
እንደ ትልቅ ነገር ለኢትዮጵያ እንደሚጠቅም ነገር ተደርጎ በሚዲያዎች ተንጸባርቀው አሁን ላለንበት ሁኔታ ያስከተለው ኢፒአርዲኤፍ ኮሙኒኬሽን ሲስተሙ በጣም የተዳከመ መሆኑ ነው። ወደ ዛሬ ጉዳያችን እንምጣ። አሁን በኢትዮጵያ ውስጥ ያለው ምንድነው? ኦቶክቶኒ ነው። የኔ ሁሉም የኔ አንተ እንግዳ የምትሆንበት ባይተዋር የምትሆንበት ምናልባትም በማንነት ምክንያት የምትገደልበት የምትሰደድበት የምትፈናቀልበት መንግስት ሪሊ አለ ወይ ለማለት አስቸጋሪ የሆነበት የመንግስት ባለስልጣናት ልክ እንደኔ እንደ አሰፋ እንደ ተራው ሰው በየቦታው እየሄዱ የሚያለቅሱበት መንግስት እኮ እንዲያለቅስ አይደለም የኢትዮጵያ ሕዝብ ያስቀመጠው የኔን እንባ እንዲያብስ ነው እንጂ እኔን ከስጋትና ከጥቃት እንዲያድነኝ ነው እንጂ እንደኔ እየመጣ መድረክ ላይ እንዲያለቅስ አይደለም እኔ የምፈልገው። የኔ ሴኩሪቲ ድሮ እኮ ስቴትለስ ማህበረሰቦች ውስጥ ሴኩሪቲያቸውን እኮ በሸማግሌ በምናምን ይፈታሉ። ናው ኮሄርሲቭ ፓወር መጠቀም የሚችል መንግስት ተቋቁሞ እያለ ትፈናቀላለ። እገሌን አይወክልም ምናምን ይባላል። ደግሞ የክርስትና ስም መስጠት በኢህአዴግ ውስጥ ደግሞ የተለመደ ነው። አንዳንድ ኃይላት what does it mean? ሰዎች እኮ ለእያንዳንዱ ጉዳይ የክርስትና ስም ሳንሰጥ ይሄ ነው ብለን ትክክለኛ ስም ብንሰጥ እንዲህ አይነት በሽታ ይሄ እንዲህ አይነት አደገኛ ማሊግናንት የሆነ ካንሰር አይበላንም ነበር። ስም ሊሰጥ ይገባል። ዛሬ ሰው ሲሰቀል፣ ሰው በእሳት ሲቃጠል፣ ህዝብ ሲፈናቀል እነገሌን አይወክልም ነው የሚባል። so I don't know who is going to kill me now። ማን እንደሚገለኝ በፊት ህወሓት ሊገለኝ ይችላል እያልን ነበር ምንፈራው። ኦኬ የህወሓት ደህንነት መጥቶ ይገለኛል ምናምን እያልን ነው ምንፈራው። ሪሊ ይሁን አይሁን ናው ግን ማን ሊገለኝ እንደሚችል እንኳን አላቅም። ገሎም የሚጠየቅ አካል የለም። አጥፍቶም የሚጠየቅ አካል የለም። ኢፒአርዲኤፍም ለራሱ እኔ ኢፒአርዲኤፍ መንግስት ነው በአሁኑ ሰዓት የሚባለው ነገር it is questionable። እንደ ድሮ 999 ሆኖ ተሰባስቦ ስራ አስፈጻሚ እየወሰነ ነው ወይ ይሄ ነገር የሚሰሩት? I'm questioning እንደ 36 ስራ አስፈጻሚ ነው እየወሰነ ያለው ነው ወይስ ታስሮ ነው ያለው ይሄ አካል? በተለያዩ ጎራ ተከፋፍሏል። መርህ የሚባል ነገር ኢፒአርዲኤፍ እኮ with all its weaknesses እጅግ ከሚያስጠሉ ደካማ ነገሮች በላይ ጠንካራ ተደርጎ የሚታየው መርህ ነው። ፕሪንሲፕል መርሁን ጠብቆ የማይሄድ ፓርቲ አገር መምራት የለበትም። መርህ የሌለው ከሆነ እንዴት ነው ህዝብን በመርህ መምራት የሚቻለው? አንዱ ጋር ኦሮማራ ይባላል። እኔ እንዲሁም አንድ ጊዜ ምንድነው ያልኩት ኦሮማራ ከተመሰረተ ህወሓትና ደኢህዴን አንድ ላይ ሆኖ የሆነ ስያሜ ሰጥቶ የሆነ ስያሜ እነሱም የሆነ አሊያንስ sort of political alliance በመሰረቱ መልካም ነበር ምናምን እያልኩ ነበር። ሶ ተከፋፍሎ እርስ በራስ ቁጭ ብሎ መነጋገር ሳይችል በመቅረቱ በአሁኑ ሰዓት ስጋታችን በስቷል። የኢትዮጵያ ህዝብ አደጋ ውስጥ ገብቷል። ይታየኛል የምትለው ነገር በተለይም መጠየቅ የሚገባ 27 ዓመታት ውስጥ ብዙ የተሻሉ ነገሮች ተሰርተዋል። ማንም ዲናይ ሊያደርግ የማይችለው ሙስና ይባላል። በአፍሪካ ያሉ አገሮች እኮ አመታዊ በጀት በኢንፍራስትራክቸር ከሚሰሩት ውስጥ ቢያንስ 50% እኮ ጉቦ ይበላሉ ወይም ይበሉታል ያንን ገንዘብ። ኢትዮጵያ ውስጥ ምናልባት 25 ወይ 20 ወይ 10% ነው። ብዙ የሚታዩ ነገሮች አሉ። በአንድነታችን ላይ የተሰሩ ነገሮች ደካማ ቢሆኑም ሶ እኔ ወደ አንድ ወገን ያጋደለ እገሌ ነው ይሄን ሁሉ የፈጠረ ህወሓት ነው እገሌ ነው እየተባለ
የሚነጣጠረው ነገር አይስማማኝም። ኢትዮጵያ ውስጥ ለተፈጠሩ ችግሮች አራቱ ድርጅቶች ኢኳሊ ምናልባት የኤክስቴንት የመጠን ልዩነት ሊኖር ይችላል። በሰብአዊ መብት ጥሰት መቼስ ወላይታ ውስጥ ሲፈጠር የነበረውን ሰብአዊ መብት ጥሰት ህወሓት ከዚህ ሰራዊት እየላከ አስፈጽሟል የሚል እምነት የለኝም። አድርጓል ብዬ ማላምኑ። ደቡብ ኢትዮጵያ ውስጥ መዓት የሰብአዊ መብት ጥሰቶች ሆዳም ካድሬዎች በየመድረኩ በየጎሳቸው ጥላ ስር ገብቶ የፈጠሩት ብዙ ሰብአዊ መብት ጥሰት አለ፣ ሙስና አለ። ኦሮሚያ ውስጥ ተመሳሳይ አለ፣ ትግራይ ውስጥ እንዳለ ሁሉ አማራ ውስጥ እንዳለ ሁሉ። ስለዚህ መለየት አለበት። ሁሉም ኢኳሊ ተጠያቂ ሊደረጉ ይገባል። ኢኳሊ ተጠያቂ ሊደረጉ ይገባል። በአንዱ ላይ መነጣጠር የለም። መቀራረብ ደግሞ በእነዚህ ፓርቲዎች ውስጥ ያስፈልጋል። ኢትዮጵያን አሁን ከገባችበት ለማዳን ከተፈለገ ሁለት ሆኖ ወይ ሁለት የተበታተነ እያደረጉ ከሄድን አደገኛ ውስጥ እንገባለን፣ አደገኛ ሁኔታ ውስጥ እንገባለን። ወደ መሪ እንመለስ የሚሉ ለማለት ነው የምፈልገው። አመሰግናለሁ።